ቄሱ ቀዳሹ አባቴ 12 ዓመት ቤሩት የለፋውበትን ንብረቴን ካደኝ ነው ያለችው። ሌላ ስለ አባቷ ቄስ ሆኖ ይዋሻል፣ ቄስ ሆኖ ይማግጣል፣ ቄስ ሆኖ እንዲያደርጋል ብትል አዎ ስብዕናውን አበላሽታለች ይባላል። ስለ አባቷ አባቴ የዋህ ነው፣ እናቴ ኃይለኛ ናት፣ ተቆጪ ናት። ኢንተርቪው መስማት ይቻላል። ምን መጥፎ ነገር ስለ አባቷ አውርታ ነው ሐቄን ከለከለኝ ካለችው ውጭ? ታና አለሽ የለኝም የኔን ስላበላሸችው እሺ፣ ስለዚህ በዚህ ተናግሬ ያለው ይሄ ምንድነው እሱ ከቤተሰብ ውጪ ከኔም ስነ ምግባር ውጪ ስለሆነች ማሰብ ስላልቻለች ነው የኔ የተናገርኩት። እንደ ቤተሰብ እንደ ልጅ እኔ እንደ አባት እሷ እንደ ልጅ ስላላሰበች እኔ የደከምኩበትን ሁሉ ገደለ ስለሰደደች ነው። ዛቆላ እንደዚህ አድርገውኝ ከሰሊያ ከስል ነበረ። ስለዚህ ስሜን አጥፍታኛለች። በትክክል አጥፍታኛለች። ስሙን አጥፍታባለች። ከሰል ማክሰል እኮ ኃጢአት አይደለም። ቆዩ እርስዎ አሁን የእሷን ይሄን የተናገሩት ማለት እኔ ስሜን ስላጠፋች እኔም ደግሞ ቀላል አይደለም። ብድር አንቺ ብቻ ትነግሪኛለሽ እሷ ምን ቤት ማለት ሆኖ እንደዛ ከጎን ነጠላ ለብሳ ቤተክርስቲያን የምትሄድ መስላ የመጣችዋ አጠገባቸው የተቀመጠችው ሴት እህት ተብዬ ምን ቤት ናትና ነው እንደዛ ሳይሆን የምትለው? ከዛ አንቺ ለብቻሽ ታወሪያለሽ አላት ጋዜጠኛው። ተራሽ ሲደርስ ታወሪያለሽ። እንደዛ ማለት ሳይሆን ስላጠፋሽ ላጥፋ ማለት ሳይሆን አባቷ እንዲያስተካክል አባቷ እዚህ ጋር ሮንግ ኢሜጅ እንዳይሰጠው ገባችሁ? ለሁለት ሊያጠቋት አይደል? አንድ ለሁለት እሷ ብቻዋን ኢማጅን ሚዲያ ላይ ለሁለት ሊተባበሩ ጉዳዩ የሚመለከታቸው እሳቸው ሆኖ ሳለ እሷ ነጠላ ለብሳ ነጭ በነጭ አድርጋ ቤተክርስቲያን የምትሄድ መስላ ንጹህ ጻድቅ መስላ መልአክ መስላ የመጣችሁ እዚህ ጋር ለሁለት ለማጥቃት እንዲመቻቸው ነው። እሷን ኃጢአተኛ ቆሻሻ አስመስለው እዚህ ጋር ተጠጣለች፣ አጨሳለች፣ ሺሻ ትስባለች፣ ወንድ ትይዛለች፣ ገለመሌ ብለው በቃ ጭምልቅልቅ አድርገዋት በኃጢአት ሰው እንዲጠየፋት እንዲጠላት አድርገው እነሱ ደግሞ ንጹህ ጻድቅ መልአክ ሆነው እንደዚህ ሚዲያ ላይ ካደረጉ እቤት ውስጥ እንዴት እንደሚያደርጓት ኢማጅን አስቡት። ብቻ ቤት ውስጥ ብቻዋን በተዘጋ ቤት ውስጥ ሲያገኟት ሚዲያ ላይ እንደዚህ ካደረጓት ከተባበሩባት ስነ ምግባር ውጪ ከኔ ስነ ምግባር ውጪ ስለሆነች ነው ያንንም ቤቱን ግምት እንትን ያረችው ማለት ነው። እሺ ስነ ምግባሯ ይሄ ነው እወቀው ማለት ሆኖ እሺ ተረድቻለሁ። ወደ ሌላው ጥያቄ ቢሆንስ መናገር እንደ ካህን ተገቢ ነው ወይ? የሰውን ኃጢአት በአደባባይ እንደ ካህን ደግሞ እንደ ወላጅ አባት የልጅውን እንደ ሃይማኖት አባት ልክ ነዎት ወይ? ልክ ከሆኑ ይንገሩኝ ብዬ ነው። አይ እኔ ይሄን ማለትም የተናገርኩት ያለውን የተበላሸውን ስነ ምግባር የእሷን የተናገርኩበት በቃ ከዚህ መስመር ውጪ ወጥታለች እና በዚህ ጉዳይ ላይ ደግሞ ያለውን ነገር መናገር ግዴታ አለብኝ፣ መናገር አለብኝ። ካህንም ብሆን ቀዳሹ አባቴ ከዳኝ ስትል እንዴት ከዳው? እናቴም አባቴም የውሸት ፍች አድርገው እያለች ስም ማበላሸት ምንድን ነው? የእሷን ንብረት ማሸሽ እኮ ልጅ ከሆነች የኔና የእናቷን ፍች አልተፋታንም ካሉ ዶክመንቱን አውጥታ ታሳያለች። ልጅቷ እያንዳንዱን ዶክመንታቸውን ኮፒ ይዛለች ማስረጃ እጇ ላይ። እሷ በወሬ አይደለም የምታወራው፣ በዶክመንት ታሳያለች። የእያንዳንዱ መሬቱ መች ስንት ዓመተ ምህረት ተገዛ እየላከች የተሰራበት ብር። ጀለሴ ስማርት ናት፣ መረጃዎቿን ይዛለች። ኦራ እኔና እናቷ ከተጣላን ብቻ ሽማግሌ ሰብስባ ማውራት ነበረባት። ሚዲያ ላይ አውጥታ ለዓለም መስበክ የለባትም። እሺ በጣም ጥሩ። ልጅ እሱ ከሷ አልተሻሉም ማለት ነው። አጠገቡ ያለችው አብራ ስምሽን እንተዋወቅ እኮ ቄስ ነው። ይቅርታ ስለ ቦታ አላወራንም። ገና እንመለሳለን። እሺ እንመለሳለን። ገና ነው። እሺ እኔ ሩክታይት እባላለሁ። ሩክታይት ገረባ የእሳቸው ልጅ ነሽ? የማርታ እህት ነሽ? የማርታ እህት ነኝ። እሺ እሳቸው እየነገሩ ነው። ቪዲዮ ላይ ተሸዋለ እህትሽ። እሺ እሳቸው እየነገሩ ነው። እሳቸው እየነገሩን ካለው የተለየ አንቺ የምታውቂው ካለ መደጋገም እንዳይሆን ማለት ነው። ምን ልትነግሪን ነው? ከአባትሽ ጎን ሆነሽ እኔ የምምለዋለኝ ብለሽ ነው የመጣሽው። እሺ ምን ልትነግሪን ነው አንቺ? አሁን ይሄ የመጀመሪያው ቪዲዮ አይደለም። ከዚህ በፊትም መጥቀስ ባይጠበቅብኝ አንድ ጋዜጠኛ ጋር ቀርባ ነበረ
እና አንዳንዴ ነገሮች ከአቅምክ በላይ ሲሆኑ ወይ ዝም ትላለህ ወይ ትናገራለህ፣ ብትሰማም ባትሰማም። እና የዛን ጊዜም ተናግራለች። የዛን ጊዜ እንደውም በጣም ብዙ ነገር ነበር ያለችው። ቪዲዮውን ካየኸው እዚህ ያለችው እና እዛ ያለችው ራሱ የሆነ የሚለያይበት ፓርት አለ። ውሸት አይደገምም፣ እውነት ነው እንጂ ብትደግመው የማይሰለችህ ማለት ነው። እና አሁን እሷ ውሸት አይደገምም እናቴ ክፉ ነች ብላለች። እዛኛው ቪዲዮ ላይ በጣም ስለ እናታችን ክፋት አውርታለች። ክፉ ነች አይደለም ያለችው፣ ኃይለኛ ነች። አሁንም ኢንተርቪውን ደግሞ መስማት ይቻላል። እናቴ ኃይለኛ ነች፣ ተናጋሪ ነች፣ ኃይለኛ ነች፣ ክፉ ነች አላለች። እናቷን እንድትጠላት ደግሞ እናቴ ክፉ ነች ብላለች፣ ህዝቡም እንዲጠላት። እናቷን ክፉ ብላለች ብሎ ህዝቡም እንዲጠላት። ኢንተርቪውን ደግሞ መስማት ይቻላል። እናቴ ኃይለኛ ናት ነው ያለችው፣ ክፉ ናት አላለች። አባታችንም ክፋት አውርታለች። እና በሁለቱ መካከል ያለውን ታውቂያለሽ አንቺና በእናትሽ መካከል ያለውን አይደለም፣ በቤተሰባችን መካከል ያለውን ከልጅነቴ ጀምሮ በልጅ አእምሮ የተቀረጸ አይጠፋም አይደለም። ከልጅነቴ ጀምሮ እሷም ስታደርግ የነበረውን እነሱም እንዴት ሲሆኑላት እንደነበረ አውቃለሁ። እና ያንን ለመናገር ምን ያደርጉ ነበር ያለችው። አሁን ምግብ ሁሉ ይከለከል ነበር። እኛ ቤት ነበርን፣ ሁሉን ነገር እናውቃለን። ልጇን ይዛ የመጣች ጊዜን በደንብ እናውቃለን። በደንብ ነው የማስታውሰው። ማለት አይጠፋብኝም፣ ያ እንትን አይጠፋብኝም። ከመጣች ጀምሮ ያለውን ብናገር መጣች እሷ ምናምን በቃ እኛ ደስ ብሎናል፣ ተቀበልናት። አባቴም እንዳለው ተቀበልናት፣ ደስ ብሎናል። እና ስትመጣ እኛና እሷ የሁለት ዓለም ሰዎች ነን። ማለት እሷም ሌላ ጸባይ ያላት እኛም ይሆናል አይደለ? ምክንያቱም ያደግነው በአባታችን ስር ነው። ምናልባት ሄዳ የሆነ ጊዜ ቆይታ ሊሆን ይችላል። እኔ በደንብ አላስታውስም ስለሱ ማለት ነው። እና እሷና እኛ የሁለት ዓለም ሰዎች ነበርን ያኔ በምትመጣ ሰዓት። ማለት እንደ እህት አይደለም። አሁን ሰራተኛ እንኳን ክብር አለው አይደለ? ሰራተኛ እንኳን ክብር አለው ብትቀጥረውን በብር። እንደ እህት አይደለም፣ እንደ ሰራተኛ እንኳን አታከብረንም ነበር። እናቴም በተለይ እኔ ማረሳው ምግብ ራሱ ሰርታ አቅርባላት። ማለት ከየትም ሀገር ብትመጣ እናትህን ዝቅ ከፍ አታደርግም። ማን ሊያከብርክ ነው? አንተ እናትህን ያላከብርክ ማን ሊያከብረኝ ነው? እኔ አባቴን ያላከብርኩ እናቴን ያላከብርኩ። እና እንደሰራ ማለት በቃ ምግብ እንኳን ሰርታ ስትሰጣት የምን አለ አይደለ? ምንድነው በቃ እናንተ አሰለጥኑም እንዴ አይነት ነገር። እሷ ሰልጥና ሊሆን ይችላል የመጣችው። እናትን ዝቅ ማድረግ ግን ስልጣኔ አይደለም፣ አባትንም ዝቅ ማድረግ ስልጣኔ አይደለም። እኔ ያየሁት በአይኔ። እንደገና ደግሞ ሀሺሽ ታጨስ ምናምን ነበር ብሏል። ይሄን መናገር በእርግጥ ሺሻና ሀሺሽ እንኳን አትለይም። እናንተ አላከበረችም እንበል። አለማክበሯ ገንዘቧን እንዲበሉ ሀቅ ይሰጣቸዋል። እናቷን አባቷን አላከበረችም። መጥፎ ሰው ናት። አንቺ ንጹህ ነሽ፣ አንቺ ጻድቅ ነሽ፣ እሷ ቆሻሻ ናት። እሺ ቆሻሽነቷ እናትና አባቷን አላከበረችም መባሏ ሀቋን እንዲበሉ መብት ይሰጣቸዋል። ይህን ነጥብ ያዙት። የሆነ እንትን ላይ አግባብ ላይሆን ይችላል፣ ይሄን መናገር አግባብ ላይሆን ይችላል። ግን እኔ እናቴ ክፉ ነች ስላለች ስለተሰማኝ ይሄንን የእሷን እንትንም መናገር እፈልጋለሁ። ማለት እናቴ እንደ እናት ትሸፍንላታለች አውቃለሁ። ምግብም ምንም አልዘጋም በፍጹም። እኔ ፊት ለፊቷ ጠይቃታለሁ። በፍጹም እናቴ ይሄ በቃ ይሄን ድራማ እንድታቆም ነው የምፈልገው። ምግብ አትዘጉብኝም ነበር? አንቺ ራስሽ በሳህን አትወረውሪልኝ ነበር? እኔ ልጅ አትዋሺ። ለምንድን ነው የሚዘጋባት? አትዋሺ። እኔ ክርክር እንደ ውሻ እሷ ነበር እንደ ውሻ ስትወረውሪልኝ ነበር። አትዋሺ። ይሄ ክህደታችሁን ክህደታችሁን እዛው ይሄን ድራማችሁን እዛው ቆሚ ነው እናቴ እንደዚህ በመጨቃጨቅ ፕሮግራም አይሰራም። ተረጋጊ። ግን የውሸት ጥቅ እኔ እውነት ያውሩ ህዝብ የሚያውቀውን እሷ ራሱ ማለት ነው እንደ ውሻ ነበር የምትወረውረው። ተረጋጊ። እንደ ውሻ ማለት ነው። ነጥብሽን ያዢ ማለት ያለብሽን በግልጽ በገጽ የውልክ እንዲህ ናት። የፍርድ ቤት ራሱ ዝም በይ ስትባል እሺ አትልም። አባትዬው እኮ ነው ላይክ አየካት። እሷን በጣም መጥፎ አድርገው ነው እዚህ ጋር መሳሌ የፈለጉት። አየካት እንዲህ ናት። ፍርድ ቤት ራሱ ዝም በይ። ኦፍኮርስ የተበደለ ሰው ብሶቱ ያመዋል። ኦፍኮርስ ዝም አትልም። ሀቋ እየተበላባት ነው። ሀቋ እየተበላባት ዝም ትበል? እንደውም እሷ ሆና ነው። ሌላው ቢሆን ያብዳል። እንደዚህ በቤተሰብ መካድ ለንብረት ብላችሁ እድል ሲሰጥሽ ትናገራለሽ። ሀሺሽ ታጨስ ነበር። ሀሺሽ በጣም ይዘሽ ነው የመጣችው። ትክክለኛ ከትግስት ከጥሩ ጓደኛ
ጓደኛሽ ጋር ጭራሽ ስታወሩ ለምን እነዛ ሰዎች ይመጣሉ? ስም ስለሚወጣ ማስረጃ እንደገና ደግሞ ተክለዚህ ጋር ሰውዬው የሚለው የልጄን አባት ነው፣ እሱንም አመጣዋለሁ። ይቀርባል። እውነቷ ብቻ ትውጣ በቃ። ይሄ ስም የማጥፋት የማጠልሸት ነገር ይብቃችሁ። ይሄን አትካሉ። ያለኝ አማራጭ ይሄ ሁለተኛ ነው። ከዚህ በኋላ ሳልፈቅድልሽ እነሱን አንዴ ዝም በሉ፣ ቀጥሎ ማርታን እንስማ ብዬ እድል ሳላዞር ከተናገርሽ ያለኝ አማራጭ በተመልካች ፊት ኢንተርቪውን መምራት ስላልቻል ብለን ከስቱዲዮ እንድትወጪ ማድረግ እንገደዳለን። ስለዚህ በህዝብ ፊት እውነትን እንድትሰሚ አንቺም ደግሞ ማጥራት ያለብሽ መመለስ ያለብሽ ነጥብሽን ይዘሽ እድል እንፈቅዳለን። ካልሆነ ግን መላከ ሰላም ቀሲስ ታላቅ አባት ናቸው፣ የቤተክርስቲያን አባት ናቸው፣ ያንቺም ደግሞ ወላጅ አባት ናቸው፣ መደመጥ አለባቸው የሚሉትን እህትሽ ልጅ ናት፣ የልጅ አእምሮ ነው። ከተሳሳተችን በኋላ ታርሚያታለሽ። አሁን ግን መስማት አለብን። እሺ እሷን ቦን በፍርድ ቤት ማልከሳቸው፣ ሚዲያ ላይ ማልከሳቸው፣ በመጽሐፍ ቅዱስ እንዲምሉልኝ አድርጌ መጽሐፍ ቅዱስ ላይ እጃቸውን አሳርፈው ከማሉ ለፈጣሪ ሰጥቼው መንገዴን እሄዳለሁ። ሁለተኛ የማያገኙኝ ድምፄን የማይሰሙበት ቦታ ሄጄ እኖራለሁ። ስሞት መዘጋጃ ይቅበረኝ፣ መንግስት ይቅበረኝ። አንዴ ሞቻለሁ። ሬሳዬን ከፈለገ ጅብም ይብላው። ከእንደዚህ አይነት ቤተሰብ ጋር ፍርድ ቤትም አልቆምም፣ ሚዲያ ላይም አልወጣም። ልብ ካላቸው በእኔና በፈጣሪ በሳቸው ይቀራል። አስምያቸው ከማሉልኝ ለፈጣሪ ሰጥቼ ነው የምሄደው። በጣም አሳፋሪ ናቸው። በሁለቱ መካከል ያለውን የቤት የብር ጉዳይ ታውቂያለሽ? ስለ ብር ስለ ቦታም ማውቀው ነገር የለም። ምን ቅርብ ሰዓት ስለመጣው ማውቀው ቅርብ ሰዓት ማለት የተወለድኩት ልጅነቴን ነው። ግን እሷ ከአረብ ሀገር እዚህ እንደመጣች በደንብ ነው ማስታውሰው። በደንብ ነው አይምሮ ውስጥ ያለው። በጣም ጥሩ። የብር የቤት ጉዳይ አታውቂም? ስለ ብር ስለ ቤት ማታውቅ ከሆነ ምን ልትሆን መጣች እዚህ ጋር? ምን ልትመሰክር? ስለ እህቷ መጥፎነት ልታወራ? እህቷ ሀሺሽ ይሻላለሁ ብላ ሀሺሽ ታጨሳለች እና ሀሺሽ እንደምታጨስ ልትነግሪኝ? እናቷን አታከብርም አባቷን አታከብርም ልትይኝ? እና እንጥላት፣ እንፍረድባት፣ በድንጋይ ወግረን እንግደላት? ኧረ እባክሽ። ስለ ልጅቷ ኃጢአት መዘርዘር ትታችሁ ኃጢአቷን ፈጣሪ ይጠይቃታል፣ ገንዘቧን ስጧት ነው ጥያቄ። ገንዘቡን እየሸፋፈኑ ስለ ኃጢአቷ ስለ መጥፎ የተመለከተ ነገር ግን እዛ የነበራትን ወላጆቿ እንዴት ሲሆኑላት እንደነበረ እንደ ልጅ እንኳን አያዩኝም ነበር ያለ። ምግብ ከለከል ነበረ። እኔ እንደውም መናገር አልፈልግም ነበረ፣ ግን አንድ ነገር ልናገር። ሁሉንም ብዙ የሆነ አምልኮ ቦታ ምናምን ትሄዳለች። ይሄንን አትክድም፣ ይሄንን አትክድም። ለምን? በቃ እውነት ነው። እኔ በአይኔ ያየሁትን ነው የምናገረው። አይምሮ ውስጥ አለ። በቃ ታጨስ ነበር። በቃ አምልኮ ማለት ነው የሆነ አለ አይደለም። በቃ ስሙ መጥቀስ ያን ያክል እንትን አይደለም፣ ጥሩም ስላልሆነ ማለት ነው። አምልኮ ምንድነው? ጠንቆላ ቤት አይደል? ወደሱ መጣበታለሁ። ትሄድ ነበረ። እናቴን እየመጣች እንደዚህ አርጊልኝ ትላታለች። ማለት ከሃይማኖት ውጪ የሆነ ነገር ማለት ነው። እናቴ በጣም ነበር የምታለቅሰው ስለ እውነት። የሆነ ጊዜ ማስታውሰው የሆነ በር ላይ አለ እንዲህ አርጊ ተብያለሁ፣ ለልጅሽ ይሁን ምናምን አለች። ልጇ ይታመምባት ነበርና እንዲህ አርጊ ተብያለሁ እና እንደዚህ አርጊልኝ ምናምን አለቻት። እንዴት እኔ የማምነው ኦርቶዶክስ ነኝ፣ ክርስቲያን ነኝ፣ እንዴት እንደዚህ ያደርጋለሁ? ልጅሽንም ቢሆን ጸበሉ ሰጂና ይዳንልሽ እንጂ እኔ እንዴት እንደዚህ ያደርጋለሁ አለቻት። እና አለቀሰች። ኩሽና ቁጭ ብላ ስታለቀስ አሁንም አይኔ ላይ ያለ የእናቴ እንባ ማለት ነው። እሷ ስላለቀሰች ብቻ መታመን የለባትም። ለምን ሲባል አባቴ በፍጹም ክፉ አባት አይደለም፣ እናቴም በፍጹም ክፉ አይደለም። ያየሁትን ነው የምናገረው። አላለችም። ለሷም ለኔም ለሁላችንም አባታችን እንድታወሪ የምፈልገው እንድትነግሪ የምፈልገው ለኔ የሆኑትን ሳይሆን ለሷም የሆኑትን ነው። እሱን ነው። እሱን ደግሞ ቅድም የብሩን የምኑን ጉዳይ አላውቅም አልሽ። የእሷ ክስ እኮ ደግሞ የብርና እንደገና በ9 ዓመቷ በ10 ዓመቷ ደግሞ እኔ የተሰማኝ በ9 ዓመቷ እንደ ዳሯት አባቷ አምነዋል። እሺ 12 ዓመት ቤሩት መስራቷን አምነዋል። አሁን እቺ ምንድነው? እናቴ ክፉ አይደለች አባቴ። ስለ ክፉነትና ደግነት እኮ አይደለም፣ ስለ ሐቋ ነው የምታወራው። ላቤን ያለችው በቃ ብሬን ስጡኝ ነው። ብር ስጡኝ ሲባል ሺሻ ታጨሳለች፣ ቦይፍሬንድ ትይዛለች፣
መጠጥ ትጠጣለች፣ ጠንቋይ ቤት ትሄዳለች። ያላለበሷት ኃጢአት የለም። እሺ የዓለም ኃጢአተኛ የዓለም ቆሻሻ ሰው እሷ ትሁን። ብሯን ስጧት። ጥያቄው ብሯን ነው እንዴ? ሳያሳድጓት እንዴ በገዛ ገንዘቧ አባቴም እናቴም እህቶቼም ሰው እኮ ከቤተሰብ ውስጥ አንድ እውነት ያለው ሰው ካለ እንዴት አንድ ሰው እንኳን አንድ እህት አንድ ወንድም እንኳን ከጎኑ አይቆምም? ግን በጊዜው ስትባል ስላልሰማች ነው። አንዳንዴ እኮ አንተ ልክ ካልሆንኩ ብዙ ሰዎች ስለአንተ ልክ አለመሆን ከነገሩክ እንዴት ነው ብለህ ማሰብ አለብህ። በፍጹም የምትሰማን ነበረች በፍጹም ሁላችንንም እናቴንም እንደ ሰራተኛ እንኳን ክብር አለው አልኳ። እንደዛ ነበር የምታያት። ምን ሆና ነው እሷ መጀመሪያ ለእነሱ ምን ሆና ነው? እንዴት ነበር ስታያቸው የነበረው? በጓደኞቿ ፊት ነበር ስታንቋሸሻት የነበረው እናቴም ማለት ነው። ይሄ ስትገስጣትም አትሰማ። በጣም ጥሩ አመሰግናለሁ። መለሳለሁ። እሺ አለሽ ሐሳብ ነው አጠራብልኝ። እሺ እንደገና ደግሞ እህቴ የሆነ ተጣልታ ነበረ በዚሁ በእንትኑ ጉዳይ እሱን አባት ያብራራዋል። በዚሁ በብር በምናምን ጉዳይ ተጣልታ ነበረ። ከዛ ያው ልጅ እንደወለደች ምናምን ማለት ነው። እኔ አንድ እውነት ስለ እውነት እናቴ ማለት ነው እሷ ወለደች ስትባል አይኗን ተቀንድባ ነበር። በጭስ ምክንያት አይኗ ተጎድቷል። እሱንም ቢሆን የመጀመሪያ ከኛን ለማሳደግ የመጣ ውጤት ነው አይኗ የተቀንደበችው በቅጠል ለመጋገረው እና አይኗ ተቀንድቦ ነበርና የሶስት ቀን ነበረች ተቀንድባ ከአዲስ አበባ እንደመጣች 3 ቀኗ ነበረ እሷ ወለደች ተብላ ሲደወልላት። የአይኗ ሽቦ የተቀነደበው እንኳን አልረገፈም እሷ ልጅ ወለደች ብላ ስትሄድ ማለት ነው። እሺ እናመሰግናለን። እንመለሳለን። ሌላም ነጥብ ካለሽ የማይደጋገም ከሆነ እንደ ልጅ ግን ያልሽውን ሰምተናል። ቁጭ አድርጋ እዚህ ጋር በጣም እንደዚህ አይነት መስዋዕት የምትከፍል እናት አይታችሁ ታውቃላችሁ? ቅንድቧን ተቀንድባ ልጅሽ ወለደች ስትባል ሽቦ ሳይረግፍ የወለደች ልጇ ልትጠይቅ የሄደች እናት ለልጇ አይኗን አውጥታ ትሰጣለች። ይህ እንደውም ባወራችሁ ቁጥር የእናንተ ክፋት ነው እየታያለው። አባትየው 6,000 ብር አውጥቼ በግ አረድኩላት አሉ። 6,000 ብር አውጥቶ ለልጁ በግ የሚያርድ አባት አይታችሁ ታውቃላችሁ? ይህንም ባወሩ ቁጥር እኮ ትንሿን ነገር እንዴት እንደ ውለቷን እንደሚቆጥሩበት ለእኛ እያሳዩን ነው። ራሳቸው በገዛ ምላሳቸው ገበናቸውን ራሳቸው እያወጡት ነው። ለልጅ አባት ለልጁ ስጋውን ቆርጦ ይሰጣል። እናት ለልጇ አይኗን አውጥታ ትሰጣለች። እናንተ አራስ ሄዳ ልጅሽ ወለደች ስትባል ኦፕሬሽን ምንድን ነው? ኦፕሬሽን ነው አይኗን ተቀንድባ የምትለው ቅንድቧን ተቀንድባ ምናምን የምትለው አይ ቲንክ ኦፕሬሽን ለማለት ፈልጋ መሰለኝ፣ ወይ ሞራ ተገፎላት ምናምን መሰለኝ። እና ከሆስፒታል በወጣች በ3 ቀኗ ልጇ ልትጠይቅ ሄደች። ሽቦ ሳይረግፍ ቅንድቧን የተቀነደችበት በሽቦ ሳይረግፍ እናቴ ልጅሽ ወለደች ስትባል ልትጠይቃት ሄደች። አባትየው ደግሞ ፍየል በ6,000 ብር ገዝቶ አረደላት። ኦ ማይ ጋድ! የኔ ቤተሰቦች ጎመን አላረዱልኝም። አይገርማችሁ? በጣም ትልቅ ውለታ ነው። ቤተሰቦቻችሁ እንዲያርገውላችሁ ያውቃሉ? ውለታ ብለው የሚዘረዝሩት ነገር የእሷን ኃጢአት ዘርዝረው እነሱ መልአክ እሷ ቆሻሻ ሀብት ሁሉ መጣ ነው። በቃ ጉዳያችን እሱ ነው። ስንት ደቂቃ ባከኑብን? ማርታ ደቂቃ ስንት ደቂቃ ባከኑብን? 57 ደቂቃ ሰጥታለች። አልሰጠችሁትም? በፍጹም። እርስዎ እንዴት ነው የሰሩት ያን ቤት? እኔ ያንን ቤት መጀመሪያ በቆላ ሀገር ሆኜ ነው ገንዘብ ያጠራቀምኩት። ቆላ ሀገር ሆኜ በሮች አሉኝ፣ አርሳለሁ፣ አመርታለሁ፣ ከቀለብ ሲተርፍ እሸምታለሁ፣ እሸጥና ቆጥባለሁ። እየቆጠብኩ በ36,000 ብር ያን ቦታ ገዛው። አሁን ደግሞ አቅም ሲኖረኝ 3 ገዛሁት። በ2007 ደግሞ አቅሜን አጎልብቼ ቤት መስራት ያዝኩ። ያንን ቤቱን በምሰራበት ጊዜ ከቆላ ለቀቄ እንደምመጣ ተስፋ ቆርጫለሁኝ። ማለትም ስራ አገኘው ፊቼ ላይ ያው በመንፈሳዊ ኮሌጅ ሰለጠንኩና ውጤት ሳመጣ ማመልከቻ ጻፋሉኝ። ጽፌ ወዲያውኑ በ10 ቀን ውስጥ የደብር አስተዳዳሪ ያደርጉኝ። 2,000 ብር ነው ደሞዙ። እሱን ሳገኝ በ1,000 ብር ወርጫው በገዛ በ1,000 ብር ደግሞ ቀለብ መሬቴ አለ ምን አለ ከሚዛ ቆላ ሀገር ብዬ በ2007 ዓ.ም ያንን ቤት ለመስራት 120 ቆርቆሮ እቆላ ያለኝ ጎተራው፣ ኩሽናው፣ ቤቱ፣ የከብት ቤቱ 120 ቆርቆሮ እሱን ሸጥኩ። ከዛ የቤት ዕቃ ምናምን ምን የሚባለው እሱን ሸጥኩና አሁን እሱም ያንን ሸጬ ያን ቦታ ለመስራት አልበቃኛለ።
ምን አደረጉ? ከአንድ ጓደኛዬ 10,000 ብር አበደረኝ። በዛ ጨማመርኩና ያንን ቦታ ያንን ቤት የግድግዳ ቤት ነው፣ ተለጣጠፈ፣ ተለሰነ፣ ሁሉን ነገር አስተካከልኩና ባለቤቴም ልጆቼንም ፍቼ ገባሁ በ2007 ፍቼ አዲስ አበባ ውስጥ ነው ውዶች። ከዛ ሲቀጥል እዛው እያለሁ ያቺን ደሞዝም እየቆጠብኩ ያንን ቤት ማስተካከል ጀመርኩ እና ኮርኒሱ፣ መድረኩ፣ ሊሾው፣ ሁሉ ነገር በጣም መስኮት፣ በሮች፣ ፍሬጅ ምናምን ሁሉ ቀስ በቀስ ነው። ያኔ ደግሞ ወጪው በጣም ቀላል ነው። 10,000 ብር ካወጣክ ፍሬንች በር ትገጥማለህ። ዛሬ 100,000 ብር አይገጥምም። ጥሩ ዘመን ነበረ። በዛ እንደዛ አድርጌ ላቤን አፍስሼ አጥንቴን ከስክሼ በሽታ እስከ መውደቅ ታምሜ እንኳን በሽታ በጣም አመመኛን ስወጣ ስወርድ ዛሬ ታች ወርጄ ቆላ ወርጄ እንደሆነ ነገ ደግሞ ወደፊት ነው የምመጣው እና ልቤን የልብ ኬዝ አለብኝ። ያን ቦታ እኔ ራሴ ገዝቼ ራሴ የሰራሁት ቤት ነው። እሷ ከውጭ አረብ ሀገር ሄጄ እንደዚህ አድርጌ ገዝቻለሁ፣ ቤት ሰርቻለሁ የምትለው ነገር ከእውነት የራቀ ሀሰት ነው። ይሄ 1.5 ሚሊዮን ብር ለእርሶ የተላከ የንግድ ባንክ ስቴትመንት አውጥቼ ቤቱን ያው በአባቴ ስም ስለሆነ የተሰራው በአባቴ ስም ነው ያለው። እንዲያውም ነይና ላዞርልሽ በስምሽ ብለውኝ ነበር አባቴ። በኋላ ሀሳብ ቀየሩ እንጂ ብላኛለች። አንደኛ። ሁለተኛ 1.5 ሚሊዮን ብር ወደ እርስዎ አካውንት የገባበትን የንግድ ባንክ የትራንስፈር የተደረገበትን ይዛ መታ ነበረ። ይሄ ብርስ እንዴት ነው ወደ እርስዎ ገብቶ? ምን ትራንስፈር መጣ? ይሄ ነው እኮ ባህል ፍርድ ቤት የቀረበው። ይሄ ስቴትመንት እኮ አውጥታ ነው ለባህል ፍርድ ቤቱ ሰጥታ መጨረሻው ላይ 1,500,000 ብር ይላል። ግን የላከው ማረታቱን ወልደ ማርያም ይሁን ማይሁን አይታወቅም። ይሄው ስቴትመንቱ ማየት ይቻላል። ይሄ ስቴትመንት በባህል ፍርድ ቤት ሲወሰን ይግባኝ ጠየቁ። ቆይ 1.5 ሚሊዮን ብሩ ወደ እርስዎ ገብቷል? አልገባም። ቴቴ መጣ። አንቺ ዝም በይ፣ ምን አገባሽ? ቆይ አንቺ ልጅ ነሽ እንዴ? ሕፃን ነኝ። ስለ ብር አላውቅም፣ ስለ መሬት አላውቅም። አሁን ምን አገባሽ አንቺ ብትደረቢው? ጋይስ አንድ ሰው ከአረብ ሀገር ብር ሲልክ በሐዋላ ነው የሚልከው አይደል? ለምሳሌ እኔ የራሴ ኢትዮጵያ ንግድ ባንክ አፕሊኬሽን ስላለኝ ወደ እህቴ ገንዘብ ባስገባ የኔ ስም ነው የሚወጣ። ለምን? እኔ በራሴ አካውንት ወደ እህቴ ትራንስፈር ስለማድረግ እዚህ ሆኜ ስለሚሰራ። ይህን ባንክ አካውንት ደግሞ ይህንን አፕሊኬሽን መጠቀም የጀመርኩት ደግሞ ገና 2 ዓመት ነው። ከዛም በፊት ቤተሰቦቼ ጋር ብር መላክ ስፈልግ በሰው ነው አይደል ማስልከው። ታውቁታላችሁ መንገዱን። በዛ መንገድ ሁላችንም በምንልክበት መንገድ ነው የምልከው። ስለዚህ የሚያስገባልኝ ሰው ስም እንጂ የኔ ስም አይወጣም። እሷ ተላከው እሷ ወይኔ ዚስማች ክህደት። ታዲያ 1.5 ለእርሱ ማን ሊያስገባለት ይችላል? በስሟ ባንክ አካውንት የላት፣ አፕሊኬሽን አትጠቀም የእሷ ስም እንዳይወጣ። ጋይስ ተጠንቀቁ፣ እንደዚህ ትከዳላችሁ። በሐዋላ ስለሆነ የምትልኩት ደረሰኝ ቢኖራችሁ የእናንተ ስም አይደለም። እናንተ አስገቡልኝ ሌላ ሰው ያስገባልኝ በምን ይታወቃል ብለው እንደዚህ ይክዷችኋል። የራስሽ ስም እንዲወጣማ ራስሽ ባንክ አካውንት ያስፈልግሻል። ከራስሽ ባንክ አካውንት ለሆነ ሰው ትራንስፈር ስታደርጊ ከሀቢባ ለእከሌ ስለሚል ደረሰኙ ባንክ ስቴትመንቱም ስለሚል በቃ ከሀቢባ አካውንት ነው ወደ እከሌ አካውንት የገባው። ሀቢባ እከሌን መጠየቅ ትችላለች። ልክ ውጭ ሀገር እንዳለው ሲስተም ማለት ነው። አሁን እሳቸው እንግዲህ ወይ ባለሙያ የህግ ባለሙያ አማክረው ጠበቃ አማክረው ይሆናል የመጡት እዚህ ጋር። እሷ ታስገባ ማን ያስገባ በምን ይታወቃል? እሺ ከማን ነው ንገሩን። ይሄ 1.5 ከማን ነው? ማን ነው? በምን ምክንያት ገባ አይደለ? የቤቱን ያየሽውን ነው መጠየቅ። እኔ መልሳለሁ ስለሱ። እሺ እንመጣለን። እሺ ዶክመንትም ስለሆነ ያለው ለምን ራሳቸው ሰውየው አያስረዱም? እሷ ምን ቤት ናት? ካጠገቡ ነጠላ ለብሳ የተቀመጠችዋ ሴት ልጅ ምን አገባት? ማለት በአባትና ልጅ ለምን መሀል ትገባለች? እኔ እህቴና አባቴ ቢጣሉ እኔ ምን አገባኝ? ሁለታቸው ይነጋገሩ አይደል? እኔ ጣልቃ ምን አስገባኝ? እሷ ለምንድነው ጣልቃ የምትገባው? ዝም ብላ እሳቸውን እንዳይሳሳቱ የቻለችውን እየጣረች ነው። ምንም አይነት ነጥብ እንዳይያዝባቸው። ገባችሁ? መሀል ላይ ታርማቸዋለች።
ስከሰስ ነው ያየሁት ነው እኮ ስከሰስ ነው እንጂ እኔ በዛ ሰዓት ስንት ትላክ አላውቅም። ቆይ እሺ እመጣለሁ። እንደዛም ከሆነ እመጣለሁ። እሺ መላከ ሰላም 1.5 ሚሊዮን ብር የሌሎች ባንኮችን የግሎችን እንኳን አጥቼ የሌሎቹን 1.5 ሚሊዮን ብር ይሄው ትራንስፈር የሆነበት ወደ እሳቸው አካውንት የገባበት ይዤ መጥቼ በአባገዳ እንዲያውም ይሄን ብር እንዲሰጡኝ ተፈርዶልኝ ነበር። ቆይ ዛሬ ቆይ ነገር በኋላ በአፈጻጸም እንደገና ወደኋላ መለሱብኝ ብላኛለች። ወደ አካውንቱ 1.5 ሚሊዮን ብር ገብቷል አልገባም? አልገባም። ከየት መጣ? ከየት መጣ? ይሄ ስቴትመንት እሺ ፎርጂድ ነው ይሄው ያስገባሁበት ብላ አባገዳ ፊት ይዛው የቀረበችውን ወረቀት አይተውታል? አላዩትም? አይቼዋለሁ። ያኔ ምን አሉ? እሱ የለም ይሄ ነው ስቴትመንቱ ነው እነሱ የደረሳቸው እኮ ይቅርታ አድርግልኝና ይሄ ስቴትመንት አንድ ባንዴው እያየሁት ነው። ቆይ ይኸውና ስለዚህ መጨረሻው ስቴትመንት ይሄ ነው የሚሉት እርስዎ? ይሄ ራሴ ነው የራሱ አካውንት የራሴ ስቴትመንት የራሴ አካውንት ነው። እሺ ሲወጣ ኢትዮጵያ ንግድ ባንክ በፍርድ ቤት ትእዛዝ አልወጣም። የእርሱ አካውንት ነው? አዎ ይሄ እኔ አካውንት ነው። ይሄን ይግባኝ ሲሰጡኝ ለምሳሌ እሷ 2016 ሰኔ ግንቦት በአካውንቱ ምን ያህል ብር ትልቅ ብር ገብቶ ያውቃል? እኔ ምን ግፋ ቤት ደሞዝ ነው የሚገባው 5000። እሺ 1.5 ባንክ ስቴትመንት ያዘችው። ከዛ ደግሞ 2000 አሁን 3000 ብር ላይ ነው። እንደገና ደግሞ የእሷ ወንድም ማለት ነው ቤት ሰርቼለታለሁ እዛ ፊቼ በእኔ አካውንት ይልካል። ይሄ ምንድን ነው የሚለው 1,546,508 ብር ከ99 ሳንቲም። ይሄ ስቴትመንቱ ላይ ያለው ነው እኮ አልኮት እኮ የእርሱ ማን ያስገባው አይደለም ብሩ አካውንቱ ላይ ይሄን ያህል ብር ግን ነበረ ብዬ ነው አይደል? ነጥብ ያዙልኝ። ትልቅ ብር አካውንቱ ውስጥ ገብቶ የሚያውቀው ስንት ነው ሲላችሁ ምን አውቄ ደሞዝ። እሺ የቄስ ደሞዝ ስንት ነው ጋይስ? ደሞዝ ይገባል። ምን ይገባል ነው ያሉት? ሌላ ስቴትመንት እኮ እጁ ላይ ይዟል። ፎርጂድ ከሆነ ንገሩንና እቺ ሰው በህግ ትጠየቅ። የኢትዮጵያ ንግድ ባንክ ያልሰጣትን ስቴትመንት ከሆነ ይዛ ሚዲያ ላይ የመጣችው በህግ ትጠየቅ። ፎርጂድ ስቴትመንት ከሆነ ስቴትመንቱ የኔ ነው ብለዋል። ታዲያ 1.5 እኮ በአካውንቱ እስከዛሬ እሷ ያስገባችው እኮ አለ ስቴትመንት መኖር አይደለም። አሁን ድምሩን የሰሩት እኮ ከኋላ ከአንድ ቁጥር ጀምሮ እስከ 38 ገጽ ነው አይደለ? ድምሩን ሰርተው ነው እዚህ ላይ እኮ የጻፉት። እዚህ ላይ በክሱ ይሄንን አቅርባ ከባንክ ማስረጃ ድምሩ ማለት በዚህ ያን ያህል ጊዜ ሁሉ የወጣ የገባ ማለት። አዎ በራሴው ስቴትመንት እኮ አውጥታል የምትሞግተኝ ያለ ፍርድ ቤት ትእዛዝ ያው። ስለዚህ በዚህ ጉዳይ ላይ ያለ ፍርድ ቤት ይግባኝ ተጠይቆ ማለት ነው። ይሄው ይግባኝ ተጠይቆ ፍርድ ቤት አፈጻጸሙ መዝገቡ ተዘግቷል። ይግባኝ ተጠይቆ አዎ በይግባኙ መሰረት እና ይግባኝማ ትክክል አይደለም በሁለት ዳኛ የተወሰነ ስቴትመንቱም ያለ አግባብ ይወጣ። ወይኔ በጣም ስለሆነ ጋዜጠኛው ይሄን ጥያቄ ካልጠየቀ እንደዳለው አባገዳ ስቴትመንቱን አይቶ 1.5 ፈርዶላታል ወይስ አልፈርድላትም ብሎ እንዲጠይቀው ፈልጋለሁ ጋዜጠኛው። አዎ ፈርዷል ካለ ታዲያ ለምን ወዲያው አባገዳ እንደፈረደላት አልሰጧትም? ለምን አውቀው አዘግይተው የይግባኝ ጊዜዋን እንዲያልፍ አደረጉ? ዋይ አዎ አባገዳ ፈርዷል ብሎ ለፍርድ ቤት ተሰጥቶ ቆሟል ክርክራችን። እሱማ አስቆሙብኝ እሱማ አስቆሙብኝ እኮ እያለች ነው ብላለች። ስለዚህ ይሄኛውን እሺ እናጣራለን። ይሄ ብር 1.5 ሚሊዮን ብር እንዲህ አድርጌ ልኬበት የነበረውን ብላ ለአባገዳ ስታመጣ እርሶ ምን መልስ ሰጡ? ለዛ መልስ ሰጥቻለሁ። ምን የሚል? አሁን በመጥሪያ አስጠራችኝ። በመጥሪያ ስታስጠራኝ ቀረብኩ። ምንድን ነው ያላችሁት አልኳቸው። እቺ ልጅ እንደውም ብር አይደለም እዛ የጠየቀች እውነት ከተነጋገረን 36,000 ብር ቦታ ገዝቼ ቤት ሰርቼ ነው ብላ ለእነሱ ያመለከተችው። በሱ ራሷ በቆጠረቻቸው ማስረጃዎች ለእኔ መስክሯል። ይኸው እንደዛ ላይ የመሰከሩበት ምለው ዶማ አለ፣ አለንጋ አለ፣ መቀስ አለ፣ አመድ አለ፣ እህል አለ፣ መጽሐፍ ቅዱስ አለ። ይህን ሁሉ እሾክ አለ። እሾኩ ይውጋኝ፣ ጦሩ ይውጋኝ፣ ይህም እንዲህ አድርገኝ፣ እንዲያመዱ ያብነኝ ብለው አራቱም መስክረዋል።
ማናቸው? መልአከ ሰላም ቤት ሲሰራ ቦታ ሲገዛ ያገዛዛን እኛንን ራሳችን እንጥርጣጥተን ብር ቆጥሮ የሰጠ እሱ ነው። እሷ ልጅ መሆኗን ማናቀም ሲሉ መስክረዋል። ይሄ ቀር እኔ ልጄ እንዲያውም ደግሞ አንድ ሁለት ሰዎች ልጄ የገዛችው ቤት ነው ብለውናል። እሱ ውሸት የገዛችው ነው። ሰውየውን በገንዘብ ጃምቧ ጠጥተው ነው። ከተኔ ጋር ቅርታ አለው። አይተዋል? አይቼዋለሁ። ሰውየው አይደለም እንዳይመሰክር እያሉ ጃምቦ ስታጠጣ ቡና ቤት እያየኋቸው ቁጭ ነው። እንዲሁም አንድ ያጎቴ ልጅ አለ አብሮ። እሱም ደግሞ ከባለቤቴ ጋር ቅርታ አላቸው። ደም አለ በመካከል። እሱን መሰክራለሁ ብሎ ሲል በወንድሙ አስደቡ እያስመከርኩት አትግባ ውስጥ እኔ እናንተ ዘመድ ነን፣ ባለቤቴ ግን ቅርታ ስላላት አይሆንም አልኩት። ቆመ። ለምን ይከላከላሉ? እርሷ እውነቷ እንዲወጣላት የፈለገችውን። ቴንኪዩ ተባረክ ተባረክ። እንዳትመሰክር ብዬ ደውዬ ያስመከርኩት። ደውሎ አላስመከሩትም፣ አስፈራሩትና ደውሎ እሷ ጋር እኔ አባትሽን ዝተውብኛል፣ እዛ አካባቢ ልመሰክር ከመጣው የሆነ ነገር ሊያስደርጉኝ ስለሚችሉ ይቅርታ ነፍሴን መርጫለሁ ብሎ አልመሰክርም ማለት እንጂ ሊመሰክር ተስማምተው የፍርድ ቤት ቀጠሮ ሲደርስ ነው እሳቸው ደውሎ ይዛቱበት። ግን አሁን ደውዬ ያስመከርኩት። ከዛ ጋዜጠኛው ደግሞ አፌ ቁርጥ ይበልልክ፣ ለምን ይከላከላሉ? ሀቋ እንዲወጣላት። ሀቅ ያለው ሰው ይከላከላል እንዴ ጋይስ? ሀቅ ካላቸው እንዳትመሰክር ለምን ይላሉ? ሰው ያ ሰው መጥቶ የሚመሰክረው ሀቅ እንደሆነ ሲያውቁ ብቻ ነው የሚከላከሉት አይደል? የሚያስመክሩት። እሺ ተውት፣ አላዛቱበትም፣ አስመከሩት እንበል። አንድ ሰው እኔ ሀቅ ካለኝ ሀቅ የያዘ ሰው ሌላውን ሰው እንዳትመሰክር ይላል? ለእከሌ እንዳትመሰክር፣ ያየከውን እንዳትመሰክር ይላል? እንዳይመሰክር ከተከላከሉ ሀቅ እንዳይወጣ እየሸፈኑ ነው ማለት ነው። ራይት? ሀቅን እየሸፈኑ ነው። ያየ ሰው ቢመሰክር ደመኛ አይመሰክርም። ደመኛ አይመሰክርም? አዎ ደመኛ ነው ካልኩ አይመሰክርብኝ። አዎ ጸብ ፍቅር አላችሁ ተብሎ ይጠየቃል በዳኛ ፊት። አዎ ምን ዘመድ ናችሁ ሆይ እንዴት ነው ቅርታ አለ ወይ የለም ወይ ብሎ ፍርድ ቤት ይላል። ይሄ ፍርድ ቤት ስራ ነው፣ የእርሱ ስራ አይደለም። ስለዚህ እዛ ቀረብኩ፣ እነዛ መሰከሩ። ሲመሰክሩ ምን አደረገች? ይህን ስቴትመንት ከኢትዮጵያ ንግድ ባንክ በምን እንዳወጣቸው አይታወቅም። ይሄ ስቴትመንት ወጣና ድጋሚ ተጠራው። ምንድን ነው አልኳቸው። ይሄን ያህል ብር አለ 1,500,000 ብር ከባንክ ባገኘነው ማስረጃ ብለው ወስነውታል። እዛ ላይ ይሄ ትክክል ነው አለው። ያ ከየት የመጣ ነው? እስኪ የይግባኙን ስጡኝ አልኳቸው። የይግባኙን እንካ ኮፒ አርግና መታወቂያውን አስዝ፣ ኮፒ አርግና አምጣ አሉኝ። ኮፒ አረኩ። ላረግ መታወቂያን አስዬ እንደሄድኩ 5 ሰዓት አካባቢ ነው። መብራት ጠፋ። እዛ ኮፒ ለማድረግ ቆየሁኝ። 5 ቀን ነው የሚገቡት፣ እነሱ ዘግተው ሄደዋል። ስለዚህ ይሄንን አቀረቡ። የይግባኝ ስጡኝ አልኳቸው። መታወቂያን አስቀመጥኩ። ያንን እነሱ ዘግተው ሄዱ። በሳምንት 1 ቀን ነው የሚገቡት። በሳምንት 1 ቀን ጠብቄ እዛ ኮፒ አድርጌ እንካችሁ አልኳቸው። ባለፈው ብዬ ነበር የግል ባንኩ እንዳይወጣ አስደርገው ነው፣ አይጠፋም። የኢትዮጵያ ንግድ ባንክ ግን አይገዛም በማንም አያችሁ። ስለዚህ የኢትዮጵያ ንግድ ባንክ ሰጣት 1.5ቷን የላከችበትን ስቴትመንት። እንትን ግን እነዚህ የግል ባንኮች ግን ጠፍቶብናል አሉ። ምን አሰነበት ካሉ እናንተ ወጣችሁ በሳምንት 1 ቀን ነው የምትገቡት። ቤታችሁን አላውቀው፣ ቢሮአችሁን አውቃለሁ። እንዴት ይሄን ነው ብዬ ብላቸው አሁን ከዛ መታወቂያውንም አንሰጥም አሉ። ለምን አንሰጥም? አሰንብተዋል አለ። ታዲያ ቢሰንበት ቁጥሩ 38 ገጽ ነው። ከሱ ውስጥ ከጠፋ ያስጠይቀኛል። እንዴት ይሄን ነው እንዴት መታወቂያን ተከለከሉኝ ያላቸው? አለ መታወቂያ ሰው መንቀሳቀስ አይችልም። እንዴት ስላቸው አንሰጥም አሉ። ሄድኩና ፖሊስ አመለከትኩ። ፖሊስ አዛዡ ፖሊስ አዘዘልኝ። ቀጥታ መታወቂያን ተቀበልኩ እና ከዛ በዚሁ እንደዚህ ያለን እንደውም አሉኝ እንደውም እኛ ይህንን እንትን ከማለታችሁ በዚህ ከመጣላታችሁ ብንሸመግላችሁ ምን አለበት? አንደኛው ቤት ድረስ መጥቶ ነው አንደኛው ዳኛ እንሸምግላችኋል። እሺ ከሽማግሌ ቃላት ወጣም አልወጣም። እሷን ግን አሳምኗት
እሺ ተባለ። እነዛ አባገዳዎች ሶስቱም ተአካባቢ ሽማግሌም ተዘመድም አድርጉልን እናስታርቃለን። በጣም ጥሩ። የእናንተ ተግባር ይሄ ነው። አሁን ከዛ እንግዲህ በዛ በህጉ እንትን ስላቸው ስላወካቸው እርቅ ገባል። አቡነ ጴጥሮስ መጡ። ሶስቱም ዳኞች፣ እኔም ሽማግሌ ያረኩ። አቡነ ጴጥሮስ ቤተክርስቲያን አለ ፊቼ ላይ። እሺ ቦታውን ነው መጡ። ቦታውን ነው እዛ ተራ እንትን አሉ። ጠዋት 4 ሰዓት የጀምሮ ጉዳዩን እስከ 9 ሰዓት ድረስ ቆዩ። ከአካባቢዎችም ሽማግሌ ጠየቁ፣ ተረዱ። አንቺ ልጅ አጥፍተሻል፣ አባትሽን እንደዚህ ማቆም የለብሽም፣ እናትሽንም እንደዚህ ማድረግ የለብሽም። ምርቃት ነው፣ አባትና እናት ሲመርቅ ነው ሁሉ ነገር የተሰራው ሁሉ የሚባረከው ብለው አስታረቁን። መጣች፣ ጫማ የተደፋ የተጎናበዝን፣ ተላቀስን። እኛ ሽማግሌዎች ወስደን ምሳ በላን። እኔ ምሳ ለበሉት እና ለጠጡ ተከፍላለሁ ስል ተከፍሏል አለችኝ ባለ መጠጥ ቤቷና ባለ ሆቴሏ። ማን የከፈለው አሏት። እሷ ነች የከፈለችው አሉ። ማርታ ነች የከፈለችው? አዎ። ነይ አሏት። እዚህ እንደዚህ ክበብ ይዘናል። ሁሉም ቆሙ። ሁለተኛ ደግሞ ማለት ነው ቆሙ። ከአንጀት አሁንም በልና ትፍትፍ በልባት። ምናልባት አልቅሰ ማዝነህ ሊሆን ይችላል። እናቷም አንተም እርቅ አድርገዋሉ። ተራረቅ። እንጀራ መጣ፣ የስብሃት አሳረጉ። በዚህ ጉዳይ ላይ ተለያየን። ያ ክስ በ2016 ነበረ። በ2016 ሰኔ 27 ቀን ታርቀን በቃ እሷም ወደ አዲስ አበባ ሄደች፣ እኔም ወደዚህ ወደ ቤት ሄድኩ። ከዛን ከርመን ይኸው አመት በዓል አለ፣ ፋሲካ ጠራናት። አልመጣም፣ ረቡዕ ነው የምመጣው፣ የፋሲካ ረቡዕ ነው የምመጣው፣ አጠብቆኝ፣ እኔም ከጎረቤት እዚህ ማህበራዊ ኑሮ አለኝ አለች። እሺ ወደ ነገሩ እንምጣ። የጠመቅሽውንም የቀቀልሽውንም እዛው እንደዛ አድርጊና ይሄን ነው ብለዋል። የእሷ ታላቅ ብዙነሽ የምትባለዋለች። በ900 ብር ዶሮ ገዝታ 100 ብር ትራንስፖርት ከፍላ ላከችላት፣ ለፋሲካ መዋያ ማለት ነው እህቷ። ያን ከዛ በዚህ ወደ ፍሬ ነገሩ አሁን ያው 2016 ነሐሴ 14 ቀን አፈጻጸም ጽፎ ቁጭ አድርገውታል። በዚህ በ1.5 መያዣ ቤቱ ተይዞ፣ እሱ ደግሞ ከባለቤቱ ጋር ሆነው የፍቺ ወረቀት አድርጋቸው። አሁን ባለቤት ጋር አይደለሁም፣ ባለቤቱ ጋር ገና ወደፊት እመጣበታለሁ። አይደለማ እንትን አሉ። ወደ ፍሬ ነገሩ እንዲመጣ አንድ ጋር ነን። አሁን ፍቹ መቼ ነው? ፍቹ አሁን በ27 አሁን 2017 የተፋታት። አዎ ተፈጽሟል። ለምን ለቤቱ ስትሉ ለቤቱ ክፍፍል ሲሆን ነው ያተረሳብኝ የጀመርኩት። 2016 ነሐሴ 14 አፈጻጸሙ ጽፎ ቁጭ አድርገውታል። በዚህ መካከል ላይ እነዚህ ሰዎች ከስራቸው ግድፈት የተነሳ ከስልጣን ወረዱ። ሽማግሌዎች ዳኞቹ። እኔ አላቅም። 2017 ከርሞ ማለት ነው 2017 ሰኔ 7 ቀን አፈጻጸም ፖሊስ መጥቶ ሰጠኝ። 2017 ለምንድነው እሱ ይሄን ያህል ጊዜ ያቆዩት? የይግባኝ ጊዜ ገደቡ አልፎበታል እንዲባል ነው። ተሰርቶብኛል። ከዛ ያንን ምንድነው እሱ ያልኩና ህግ አማካሪ ጋር ይሄማ 1,550,000 ብር ምናምን እንድትከፈል ነው የሚለው አፈጻጸም ነው። ይሄ ያው መቼ ተከስሼ የክስ ፋይል መቼ ደርሶኝ ሳይመሰከር ሳልከሰስ ሳልከራከር ነው የሚከፈለው እንደዚህ የሚወሰንብኝ? አይ ይግባኝ መጠየቅ ትችላለህ፣ ጻፍና ይግባኝ እንዲሰጥ አድርጋለኝ አንደኛው ህግ አማካሪ። ይግባኝ ጠየቁ። ሰኔ 7 ሰጡኝ። ሰኔ 11 ቀረብኩ። እንሰጦታለን ቁጭ ብለው አለኝ። ቁጭ አልኩ። ፋይሉን አገላበጡ። አዩ ውሳኔው የለም፣ አወሳሰኑ ትክክል አይደለም። ተፋተዋል። ማስረጃ አላት አይደል? ማስረጃ እንዳላት ያውቃሉ። አዎ ተፋታናል፣ ግን የዛን ያለም የተፈታ ነው። አንድ ሰው በፍርድ ቤት ፍቺ ሲፈጽም ቤቷን ለመውረስ እንዲመቻቸው ሲፈጽም ፍርድ ቤት የፍቺ ወረቀት ሲሰጥ ቀንና ዓመተ ምህረት የለው። እሷም 2017 ነው ያለችው፣ እሳቸውም 2017 የቀን ልዩነት ሊያወሩ ነው አለው አይደል? የጋብቻ ወረቀታችን ቀን እንዳለው ሁሉ የፍቺ ወረቀትም ቀን አለው። ሲምፕሊ ዶክመንቱ ላይ ቀኑን ማየት ይቻላል። ራይት
ቄስ ከፈታ ካህንነቱ ይወርዳል ይባል የለ በቀደም ሲሉን ነበር። ስለዚህ እሳቸው ስቲል ካህን ናቸው። ቄስ አይፋታም ይባል የለ። በ19 ተቀጠል፣ በ19 ቀጠል፣ በ19 እሷ መጣለች። ከዛ ለእሷ በ3 ቀበሌ ተገዶ እንዲከፍል ብሎ ትእዛዝ ተሰጣት። ያዘችና ሄደች። ይግባኝ ነው የሚቀድመው አፈጻጸም ነው የሚቀድመው? ኧረ እባካችሁ ፍትህ ይታይልኝ ለኔ ብዬ ጠየኳቸው። ጥያቄ መጨረሻ ምን ሆነ? ይግባኙ ተሰጠኝ። ይግባኙ ተሰጠውት። ስለዚህ 1.5 ሚሊዮን ብሩን አሁን በይግባኝ ተከራከርኩበት። ተከራከሩና ምን ሆኑ? ይግባኙ አሁን አፈጻጸም ገና አሁን እንዲሰጥህ ማመልከቻ ጻፍ ተብያለሁ። ሰኞ ነው አፈጻጸሙ። ምን አፈጻጸም ማለት እንዳይፈጸም ነው አይደለ? አፈጻጸሙ ምን መሰለህ? 1,500,000 ብር በስቴትመንቱ የተወሰነ ውሳኔ ትክክል አይደለም። በሁለት ዳኛ መወሰን፣ በሶስት ዳኛ መወሰን የለበትም። እንደውም ያለ አግባብ 04 ነው የተከሰስኩት። እኔ ያለው 04 ነው ባለበት ቦታው ባለበት መከሰስ አለበት። 04 ካሉም ክሱም 04 ከሆነ ትክክል ነው። ትክክል 04 ነው ክሱ ባለበት 03 ቆይ እንትን ፊስታሉ ምንድነው? እቃዎች ናቸው። ትናንትና ሾፒንግ ያደረግንበት ነው። እንትን ላስተካክል ወደ ኢትዮጵያ ለምን ስለሆነ ሻንጣ እያስተካከልኩ ነው። ይቅርታ አድርጉልኝና ማለት ነው። መጀመሪያ 1.5 ሚሊዮኑ አልገባም። እኔ አካውንት አላሉ እኔ አካውንት ውስጥ ገብቶ አያውቅም። ጋዜጠኛው እርሱ አካውንት ውስጥ ትልቅ ገንዘብ ገብቶ የሚያውቀው ስንት ነው እስከዛሬ ሲሉ ትልቁ ገንዘብ ደሞዜ ነው አላሉ። የቄስ ደሞዝ ስንት ነው ስላችሁ ከ2,000 እስከ 3,000 አላላችሁ። በትልቁ እንያዘውና 3,000 እንበል። 3,000 ከሆነ የገባው እሷ የያዘችው ባንክ ስቴትመንት ከኢትዮጵያ ንግድ ባንክ ያወጣችው 1.5 እሳቸው እኔ አካውንት ውስጥ በፍጹም እንደዚህ አይነት ትልቅ ገንዘብ ገብቶ አያውቅም ካሉ ለምንድን ነው የተፈረደብኝ? ፍርድ ትክክል አይደለም፣ ይግባኝ ይደረግልኝ። ፍርድ ቤት እንትን ባንክ ስቴትመንቱ ፎርጅድ ከሆነ ፍርድ ቤት ፎርጅድነቱን አያውቅም እንዴ? ፎርጅድ ነው አላሉም እሳቸው። ለምን የኢትዮጵያ ንግድ ባንክን ስም ማጥፋት ነው? ፎርጅድ ነው ካሉ ተደምሮ ነው አሉ እና ቢደመርስ 1.5 ይመጣል እንዴ? 2,000 እና 3,000 ተደምሮ እንዴ? በአንዴ ስትልክ እሷ 2,000 እና 1,000 2,000 3,000 መሰለሽ ነው የምትልከው። ያሳያል እኮ ስቴትመንቱ ላይ እኮ 10,000 10 ምናምን 20,000 ሲገባ እኮ የገባበት ያሳያል። እነዛ ገንዘቦች እኔ ጋዜጠኛውን ብሆን ይሄ 20,000 ኬት መጣሽ? ለእርሱ የሚገባው ደሞዞት ብቻ እኮ ይሄ 20,000 ይሄ 30,000 እዚህ ጋር የሚያሳየው 15,000 እያልኩ እያንዳንዱን ነበር እንደዚህ በእስክሪብቶ ምልክት እያደረኩኝ ጠይቃቸው አለበት እንጂ አላግባብ ነው ብለው ውድቅ አድርገውታል። ስለዚህ አሁን ከ1.5 ለልጆ ለማርታ የመክፈል ግዴታ የለበውት። በህልብኝ የፍቹን ነገር ይንገሩኝ። ፍቹን ቤቱን እኔ ስከስና ፍርድ ቤት ለእኔ እንደሚፈርድ ሲያውቁ እናቴና አባቴ የውሸት ፍቺ አድርገው እኔም እኮ ይገባኛል ቤቱን አብረን የሰራ ነው ተብሎ ለ3 እንዲከፈል በፊት ለእኔ ሊመጣ የነበረውን ብላኛለች። የተፈጠረውን ፍቺ ይንገሩኝ እስኪ። ቀድሞ ነገር በእሷ ጭቅጭቅና በእሷ መካሰስ አይደለም ከባለቤቴ ጋር የተፋታ ነው። ሌላ ችግር ነው። ልንግባባ አልቻልንም። ስለዚህ እኔ ወደፊት ያለኝን ሀሳብ ዘርግቻለሁ። ስለዚህ በዚህ መካከል ላይ የእሷ ምክንያት ሳይሆን እንደዚህ ብሎ ያስተላልፉ ወይም የእሷ ንብረት ለመካፈል ሳይሆን እኔና እሷ ተካሰስን። ስንካሰስ ያ ችግር በሽማግሌ እንዲፈታ ፍርድ ቤት ሽማግሌ ምረጡ አለን። በሽማግሌ ተስማማን፣ ንብረታችንን ስንከፋፈል ማለት ነው። እኒያ ሽማግሌዎች አካፍለናቸዋል። በዚህ ድርሻቸውን ወስደዋል አሉልን። ፈረሙ፣ ለፍርድ ቤቱ አስገባን። ጋይስ በሽማግሌ ተስማምተው ንብረቱን የተካፈሉት ለንብረት ብለው እንደተፋቱ ማስረጃ አይደለም። እሷ ፍርድ ቤት ሊፈርድላት ሲል አዝማሚያው ሀቋ እየወጣ እንደሆነ ሲያውቁ ቶሎ ብለው ሄደው ተፋተው በሽማግሌ ቤቱን እኩል ቆርሶ የተካፈሉት እሷ የሚደርሳት ትንሽ እንዲሆን ነው፣ ብዙ ፓርት እንዳትወስድ ነው። ራይት። ስለዚህ ታዲያ በገዛ ቤቷ አረብ ሀገር 12 ዓመት ሰርታ እየላከች በሰራችው ቤት እንደዚህ ካደረጉ በፍጥነት ከተስማሙ በፍጥነት ፍቺው ካለቀ የጸብ አይደለም ማለት ነው። ጸብ እኮ ጊዜ ይወስዳል እኮ። በጸብ ተጣልተው የሚፋቱ ባልና ሚስቶች እኮ ጊዜ ይወስዳል እኮ ንብረት ለመካፈል። በጸብ ነዋ
እነሱ በስምምነት ስለሆኑ ቶሎ ጠቅ አደረጉት። 80 ወረድን። እሷም የራሷን ድርሻ ወሰደች፣ እኔም የራሴ ድርሻ ላይ ተቀምጫለሁ። ስለዚህ ፍቺ ትክክል ነው። እኔ ለእኔ ንብረት መከላከያ ነው ያደረገችው፣ ከእውነት የራቀ ሀሰት። ስለዚህ ፍቹ ግን ትክክል ነው፣ ተፋተዋል ከባለቤት። ስለዚህ መቼ አሸቻል ስም አጠፋች የምትሉት? በጣም አመሰግናለሁ። የተወሰኑ ቅድም ሳስቆማትም ነበር ልጆ ጋይዝ ስም አጥፍታ ነው አላሉ። ቄስ መፍታት አይቻልም፣ ከፈታ ካህንነቱ ይወርዳል እና መታ ቄስ ሆኖ ፈታ። ቄሱ ቀዳሹ አባቴ ንብረቴ ከዳኝ ሚስቱንም ፈታ ብላ ስሜን አጥፍታለች ያሉት። ታዲያ መቼ አጠፋችሁ? እውነት ነው ተፋተዋል እኮ። የተወሰኑ የያዘቻቸውን ነጥቦች ላንሳላትና እመጣለሁ ተመልሼ። በመሀል ደግሞ እርሶ ልክ እንትን እንዳይሆን ትንሽ በትዕግስት አታውራ ከተባለ እንደ ሰው ትክክል። ህግ ማክበር። ማርቲ እንዴት ነሽ? ደህና ነሽ? በቀደም እዚህ ጋር ነበርሽ። አሁን ያየሽ ልሽ አሁን መብቱ ወደ አንቺ ሲዞር ደስ ይላል። በቀደም እዚህ ጋር ነበርሽ፣ ያንቺን ታሪክ ሰማን። እነሆ ዛሬ ደግሞ አባትሽ እህትሽም እዚህ ጋር ሆነው የነበረው ነገር ቪዲዮሽን አይተው የእነሱን አለን ያሉትን ዶክመንት እየነገሩ ነው። እኔ አሁን እዚህ ጋር በነበረው ይሄ እንዲህ ማለት ውሸት ነው፣ ይሄ እንዲህ ማለት ውሸት ነው በሚል መጨቃጨቅ ሳይሆን በምክንያት የተወሰኑ ሁሉንም አውርተን አንዘልቀው። ምክንያቱም አንቺ ብዙውንም አውርተሻል። በምክንያት ግን ይሄ እንዴት ሆነ እንደዚህ የምትሉ የተወሰኑ እኔ እሷን ቦል እዚህ ጋር ወረቀትና እስክሪብቶ ይዤ ነበር መጣው። መጀመሪያ ሲያወሩ እንዳይጠፋብኝ ውሸታቸውን እየጻፍኩ ከዛው እድሉ ሲሰጠኝ ኦኬ እድሉን ስለተሰጠኝ አመሰግናለሁ። እዚህ ጋር ይሄ ለዚህ ነገር ማስረጃ አላችሁ እያልኩ ጠይቃለሁ። እኔ ማስረጃ ያሉኝ ነገሮች አቀርባለሁ። ማስረጃ የሌሉኝ ነገሮች ከቤት ሲያባሩኝ ያደረጉኝ ነገር ያዩ ጎረቤቶች፣ ፈጣሪን የሚፈሩ ለሀቅ የሚመሰክሩ ጎረቤቶችን ጠርቼ ምስክር እንዲሆኑልኝ ሌላ ጊዜ ቀጠሮ ይሰጠኝ እላለሁ። የአካባቢው ሰው እኮ አይቷል አይደል? ለአካባቢው ሰው ለሱ ጥሩ አይደለም። አሁን እኔ ላይ የደረሰው ነገር ሁሉ ጎረቤት፣ የአካባቢ ሰው ያውቀዋል። ስለዚህ አባቴ እዚህ ጋር የሚዋሸው ነገር ለአካባቢው ሰው ለሱ ለራሱ ለስሙ ጥሩ አይደለም ስትል ለአባትሽ ተቆርቋሪነትሽን አደንቃለሁ ብሏታል ጋዜጠኛው። ግን አሁን ዝም በይ ተራሽ ሲደርስ ነው የምታወሪው አላት። ሰዎችን አንስሽና እኔ ደግሞ እንደ ማጣሪያ ማነሳዋቸው ጥያቄዎች አሉ። እሺ፣ አመሰግናለሁ እድሉን ስለሰጠኝ። በመጀመሪያ እኔ በጣም አዝናለሁ። ለምን እንደማዝን ታውቃለህ? አሁን እኛ እዚህ ስቱዲዮ ውስጥ ያለነው እኛ ብቻ ነን አይደለ? የመጀመሪያውንም ቪዲዮ በጣም ብዙ ሰው አይቶታል። በጣም ብዙ ሰው አዝኗል። የሚያቅም እየደወለ አጽናንቶኛል። ከቤተሰብም ከዘመድም ጉዳዩን የማያውቁት የነበሩት ለምስክርነት እንኳን ለምን አልጠራሽንም ያሉኝ ብዙ አሉ። 1-2 ሰዎች እንደውም ስልክ ተደውሎ ወደ እነሱ መረጃው እንዲሰጡ ሁሉ ነግረውኛል ማለት ነው። እኔ በጣም ማዝነው ለምን እንደው ታውቃለህ? ይሄ በተለያየ ቦታ ለኖረ ሰው አይደለም፣ አካባቢው ላይ ያለ ሰው ግን እውነታውን የሚያውቀው አንድ እድር፣ አንድ ማህበር፣ አንድ ሰፈር የሚኖር ሰው ግን ምን አይነት አመለካከት ነው የሚኖረው? ከዚህ ለአባቴ ምን አስጨነቀሽ? ያንቺ ነው ነው የኔ ጥያቄ። ወደዛ ውስጥ አትግቢ። እሱ ድምዳሜሽ እሳቸው ይጨነቁበት ለራሳቸው። ትክክል። ዛሬ አንቺ አዎ ልጄ ናት እንዲህ አሳድጊያት እንዲሆናብኝ ላሉት ለዚህ መልስ ነው። ለሳቸው መቆርቆሩን ልጄ ናት ለሳቸው መቆርቆሩንማ እንደው ይኸው እንዲህ አደረገችኝ ስሜን አጠፋችኝ ብለዋል። እንደው አንቺ ብትቆረቆሪ ኑሮ የአባትሽን ስም አታጠፊም ነው የእሳቸው መከራከሪያ። ስለዚህ እሱን ተይላቸውና እዚህ ጋር ዛሬ እሳቸው ከነገሩኝ ውስጥ እውነት የምትይው የትኛውን ነው? አይ ይሄ ደግሞ በከፊል ይሄኛው ደግሞ የተወሰነ የምትይው የትኛውን ነው? እኔ ስሙን አላጠፋውም። አንድና አንድ ትክክል ሪል የሆነ ነገር ነው የተናገርኩትኝ። ሁለተኛ ተፋቱ ያለው ቆላ አዎ ከሰል ይሸጥ ነበረ። ምንም ነገር የለውም። ታሞ ሁሉ
እኔ እና ወንድሜ ነንሰው እርሻ እየዋልን ነብሱን ያዳንለት። ቤት ደግሞ ተቃጥሎብናል። ቤት ሲቃጠልብን አንድ በሬ ብቻ ነበረው። አንድ በሬውን ሸጦ ቤት ሰርቷል። ቆላ እዛው ቆላ እያሉ እኔ በ1999 ጥር 3 ወደ ውጭ ሲሄድ እስከ 2003 ድረስ ቆላ እያለን የረዳሁት ብሩ እንዳለ ማለት ነው። ስንት ብር? አረ ብዙ ነው። የዛን ሰዓት እንግዲህ $100 ነው። ስመጣ እኔ ባዶ እጄን ነው የመጣሁት። ስንት ብር? አሁን ያኛው ሳይሆን ስንት ብር ነው? $100 እንግዲህ በዛን ሰዓት 800 ብር አይደለም። ቢያንስ ነው የ3 አመቱ 40-50 ሺህ ብር ቢሆን ነው የ3 አመቱ። አዎ ሙሉ በሙሉ ለሱ ነው የረዳሁት። ስንት አመት ነው አረብ ሀገር የሰራሽው አንቺ? አጠቃላይማ 12 አመት ነው የሰራሁት። 12 አመት የሰራሽው ሲደመር ስንት ይሆናል በብር? አረ በጣም ብዙ ነው። ንገሪኝ። ብዙ ማለት በቁጥር ስም ይጠራል። ቢያንስ ወደ አሁን ቢያንስ 8 አመት እንኳን ሳልመጣ ቦታውን ገዝቼው እዛ ሂጅ 8 አመት እንኳን የሰራሁት። ምንዛሬውም ጥሩ ነው። የምሰራውም 2 ቦታ ነበር። ጠፍቼ ስለነበረ $700 ነበር ሲከፈለኝ የነበረው። $700 አንድ ብር ሳትጎል የተላከው ለሱ ነው። በየወሩ የስንት አመቱ? እቁብም እየገባሁኝ የ8 አመት ሙሉ የ8 አመት ሙሉ። አዎ ከዛ በፊት የነበረው ቆላን የረዳሁበት። በመሀል ደግሞ 1 አመት ቆይቼ መጥቼ 75 ሺህ ብር ጠፍቼ ስለነበር ተይዤ ስመጣ በ75 ሺህ ብር ይዤ የመጣሁትን በዛ ብር ነው ይሄ ቦታ የተገዛው ማለት ነው። ይሄ አሁን እሳቸው 36 ሺህ ብር የ3 አመቱ እዛው እነሱ ቆላ እያሉ በሬ የላቸውን በሬ ተረዳበት፣ በሬ ተገዛበት። ቤት የላቸውን የ8 አመቱን ስሚ የ8 አመቱን የሰራሽውን ለእሳቸው ስትሰጪ በአንቺ ስም ነበር ትራንስፈር ወደ እሳቸው የሚሆነው? ያው ማን ሁሉም ሰው እንደሚያውቀው ሰው ነው። ሐዋላ ነው ሐዋላ ነው የምትልኪው ወደ እሳቸው? ሐዋላ ነው ሁሉም አሁንም ድረስ የሚጠቀመው የውጭ ሰው ሐዋላ ነው አሁንም ድረስ ማለት ነው። እና በብር ዶላሩን ወይ እንትኑን እዛ ላለ ሰው ትሰጫለሽ፣ እዚህ በኢትዮጵያ ብር ማለት እንደዛ። በእርግጥ ይሄ ማበረታታችን አይደለም ያነሳቸው አሰራሩን ነው እንጂ አሰራሩን ነው የኢትዮጵያ መንግስት ህገወጥ ነው ይላል። አሰራሩን ነው የባንክ ህግን የጣሰ ነው ይላል። አሰራርን የጣሰ ነው። ይሄ በብላክ እንትን ነው ብሎ ደጋግሞ ሲናቀጥታ ብሩ ነው ወደ አክልት ነው መላክ ሲል ሰማለሁ። እሺ ይሄን ማስረጃ በምን ታረጋግጭልናለሽ? እሳቸው አሁን ይዘውት የመጡት ስቴትመንት ይሄ ሲፒኦ የወጣው ማለት ነው። ይሄ ሲፒኦ የወጣው ሲፒኦ ነው ስቴትመንቱ የወጣው እኔ ከወጣውበት ቀን ከ2003 እስከ 2010 የነበረ ሲፒኦ አንድ ባንክ ብቻ ነው ስቴትመንት። አዎ ዳሽን ባንክ አልወጣልኝም፣ አዋሽ ባንክ አልወጣልኝም፣ ኦሮሚያ ባንክ አልወጣልኝም። 3 ባንክ አለ ገና የሚቀር ማለት ነው። ለምን አልሰጣችሁም? ይሄን ትዕዛዝ ደግሞ አልወጣልኝም ማለት በሰዓቱ የአዋሽ ባንክ አንቀበልም። ቆይ አልወጣልኝም ማለት አንቺ እዛ ከበደ መሐመድ ለሚባል ሰው ትሰጫለሽ። እሱ ደግሞ በማታውቂው ሰው ስም ነው እዚህ ወደ እሳቸው ገቢ የሚያደርገው። እሺ ያ ስቴትመንት ወደ እሳቸው ስለመግባቱ ራሱ በምን አረጋገጥሽ? እሳቸው ወደ እኔ የገባ ነገር ደረሰኝ ሲልክ ልጁ ይነግረኛል። ምን ልክ ያለው አስገብቻለሁ በቃል? አዎ ደውሎ አስገብቻለሁ ብሎ ይነግረኛል። እሳቸው ደርሶኛል። እሱም ጋር ደግሞ ደውዬ ደርሶሃል ስለ አዎ ደርሶኛል በትክክል አዎ በትክክል። ከዛን እኔ ያንን ቆላ እያለው ከቆላ ጀምሮ ላነሳው ነገር ማለት ነው ቆላ ወደ ከተማ ቤቱ አልቆ ወደ ከተማ ሲመጡ ቆላ ያለውን ቦታ አፈሩ እስካሁንም አለ መረጃ ደውላችሁ ማረጋገጥ ትችላላችሁ። እሺ 1.5 ከንግድ ባንክ አወጣው አልሽ። ይሄ ወደ እሳቸው አካውንት የገባ ነው። የኔ ጥያቄ 1.5 ሚሊዮን ብር በሌላ ሰው ስም የገባ ነው አይደል? ወደ እሳቸው አንቺ ልከሽ አንዴ የገባ ነው? አንድ አይደለም። እኔ በወር ነው እየሰራው መልከው ቤቱ ስለተጀመረ በወር እልካለሁ። እንዴት ታዲያ አንቺ የላክሽው መሆኑን መርጣው እንዴት 1.5 ይሄው ብለው የሳቸው ምንም ስራ የለውም። በዛን ሰዓት ከውጪ ስመጣ ማለት ነው በ2010 ስመጣ እንደ ቅዳሜ ገብቼ እንደ እሁድ ነው ገብርኤል አስተዳዳሪነት የተቀጠረው። ከዛ በፊት ግን ቁጭ ብሎ ቤቴን ሲሰራ ነበር። በእርግጥ ስቴትመንቱ ያን ያክል ብር በተለያየ ጊዜ እንደገባ ያሳያል ነው። በጣም ጥሩ። አንቺ ግን ንግድ ባንክ ስቴትመንቱን በምን ሰጡሽ? ከአባገዳ ትእዛዝ ወስጄ አባገዳው አብሮኝ ሄዶ አሁንም አባገዳ ትክክል ለፍርድ ቤት ትእዛዝ ነው ለምሳቸው። ታዲያ አባገዳ ፍርድ ቤት ባህላዊ ፍርድ ቤት አይደል? ሊፋረዱ አይደል? ለዛ ሄደው አይደለም አባገዳም እየተወነጀለ ስለሆነ እነሱንም አሁን እንዲጠየቁ ብለው ጻፉ። እነሱ ምን ብለው ጻፉ? በዚህ ሰው በዚህ ቁጥር የገባ ብር እንዲታይልን ተብሎ ንግድ ባንክ ሄደን ከአንደኛው አባገዳ ጋር ብቻዬንም አይደለም ከታጣቂ ጋር
አብረን ሄደን ነው የወጣው ያ ሲፒዩ ስቴትመንቱ ማለት ነው። ህጋዊና ህጋዊ በሆነ መንገድ በአረብ ሀገር ሲፒዩ ነው የሚባለው። ይሄ ከየት መጣ የሚባል ነገር እኔን አይደለም የሚጠይቀው። እናንተ ይሄንን በምን አይነት መንገድ አመጣችላችሁ ብሎ አባገዳው መጠየቅ ይችላል። ልክ እኔ አሁን እንደምጠይቀው ማለት ነው። ገባ? ከዛ ውጪ ቦታውን ገዛውት ለሚለው ቦታውን አልገዛም። ያው የክደት ስለሆነ ቤቱን አልሰራችም የሚለው ቤቱን የሰራው እኔን፣ ቤቱን አልሰራም እሱ። ቆላ አፈሩ አለ፣ ጣራና ግድግዳው ድንጋይ ሸጦ ነው የመጣው። ቆርቆሮ ሸጦ ነው የመጣው። ምንም የሚያውቀዋል ምንም የለው። አህያ ሸጬ፣ ጤፍ ሸጬ፣ በሬ ሸጬ ምን ነው እኔ ነኝ የሰራሁት ነው። እኔ አላውቀውም ወይ? እኔ እስከነበርኩበት ድረስ እኮ የሲቃይ ነው። በጫው ፍትፍት እኮ አሲዘውኝ ሰው እርሻ ውለውኛል። በጫው ፍትፍት ማለት ነው። ወንድም ያውቃል። እውነት ለምን ትደበቃለች ነው? እውነቱን ለምን አያወጣም ነው? ምንም የለም። እኔ እኮ ከገንዘቡ የበለጠ እኮ የእሱ አባትነት ይበልጥብኝ ነበር አይደል እንዴ? ግን በዚህ ልክ እኔ ወይ አባቴ አይደለም የኢትዮጵያ ሕዝብ እንዲፈርደኝ ዲኤንኤ ያስመርምሩ። ምክንያቱም እኔ ራሱ ማመን እያቃተኝ ነው ከአንደበቱ የሚወጣው ቃላት ማለት ነው። እንደዚህ አድርጋ እኔ አንድ ሚስጥር የደበቅኩት አለ እስካሁን። ይሄንን ነገር ግን ከዘረዘረው ለምን የልጄን አባት ስም መጥራት ከበደው? ለምን ከበደው? ተናገሩ እኮ አልጠራውም። የመጀመሪያ ባሌ ከሱም ጋርም የተለያየበት አልሞተም። ደውለ ማረጋገጥ ይችላል። የራሳችን ፐርሰናሊ ችግር ነው የተፋታ ነው። እሱ እንደሚለኝም አይነት ሴት ዘልዛላ አይደለሁም። የሚያቀያቀኛል። ከተዳር ውጭ ነው ግን አይደለ የወደድሽው? ተፋትቼ ከሱ ጋር ተፋትቼ ነው። በ80 ላይ 80 እንኳ ሳድር ህግ ያስጠይቀኛል እኮ እንዴ? ጠየቅበታለሁ። ያለ ጋብቻ ትውለድ ምን አገባት? ይሄ ጉዳዩ ስለ ከጋብቻ መውለድና ያለ ጋብቻ መውለድ ነው ጉዳዩ። ስለ ጻድቅና ኃጢአት ስላለበትና ስለ ንጹህ ነው ሰው ነው ጉዳዩ። ጉዳዩ እኮ ሀቅ ይሰጠኝ ነው እቺ ልጅ እያለች ያለችው። ቤቱን እኔ ነኝ አረብ ሀገር ቤሩት እየሰራው $700 በወር 2 ቤት እየሰራው እየላኩኝ ቤቱን ያሰራውት እኔ ነኝ። ይሄው የላኩበት ማስረጃ ነው ያለችው እኮ። ካለት ከፈለገች ከተለያየ 50 ወንድ ትውለድ። ይሄ የራሷ ጉዳይ ነው። እሷ ማጸኗን ካልደከማት፣ እሷ ካልታመመች እኛ ምን አገባን? ፈጣሪ ጠይቃት ስላጽ ያለው እንዴ ጋዜጠኛው ራሱ እዚህ ጋርና ግን ያለ ትዳር አልወለድሽም እና ያለ ትዳር ከወለደች እና ያለ ትዳር የወለዱ ሁሉ በቤተሰቦቻቸው ገንዘባቸው ሊካድ ነው። እሷ የምትፈልገው ሀቅና ሀቋን ነው። ገንዘቧን ይስጧት፣ አለቀ። ብዙ ነገር ብለዋል። ኃጢአተኛ ናት፣ ቆሻሻ ናት ብለዋል። ትሁን፣ ከነ ቆሻሻዋ ገንዘቧ ይሰጣት፣ ከነ ኃጢአቷ ሀቋ ይሰጣት። እንዴ ንጹህ ሰው የኃጢአተኛን ገንዘብ ይውሰድ የሚል ህግ አለ? እነሱ ንጹህ ስለሆኑ እነሱ ጻድቅ ናቸው። በፍጹም ኃጢአት አይሰሩም። ያው እሷም ንጹህ ናት። ነጭ ለብሳ ነው የመጣችው እንደ መልአክ። በጊዜው ግን መክራውሻል? ምን ነው ልጅ? ምንም አልመከሩኝም። ምንም ፑል ቤት ነበረኝ። አዋራ ከውጭ መጥቼ ፑል እያጫወትኩ እቁብ እየገባሁኝ ማለት ነው። ትልቅ እቁብ ነበረኝ። 60,000 ብር እቁብ ነበረኝ። መቼ ነው ውልሽ? መቼ ነው ጋብቻ እንትንሽ እቺ የፈጸምሽው? እንዳለው በ2010 በክረምት እሱ እንደሚለው ሳይሆን በክረምት ምድር አዋክበው የዳሩኝም ህይወቴን ያበላሹት እነሱ ናቸው። ለምን የሚያውቀዋል? ለምን እኔ ሽማግሌ ሲላክ አሁን ባደረጋችሁት፣ አሁን ሽማግሌዎችን በተቀበላችሁት ተቀበሉኝና ማግራለች ኮይዛኔ ከአረብ ሀገር እንደመጣች አጓክበው አግቢ ብለው እንዳስገቧት ለመሰላችሁ ይሰሩ ቤቱን ስላጓጓቸው ሲያልቅ 8 ዓመት ሙሉ እየላከች የ3 ዓመቱ ለቤተሰቦች እርዳታ ነው ብላለች አይደል? 3 ዓመት እርዳታ ነው የረዳኋቸው ለራሴ አይደለም የላኩት። ከ3 ዓመት በኋላ ያለውን 8 ዓመቱን ደግሞ በየወሩ ምልከው ቤቱን እየሰራሁበት ነው ብላለች። ስለዚህ ቤቱ ሲያልቅ ስለጓጉ ስለማራቸው ስለቋመጡ ቤቱን መስጠት ስላልፈለጉ ቶሎ አግቢ ብለው ከቤት እንድትወጣላቸው ነው የፈለጉት። ትዳሩ ሳይሳካ ቀርቶ ተፈታ ስትመጣ ደግሞ አባረሯት ጭራሽ። ሁለተኛ ደግሞ እናትና አባት ተፋተው ተካፈሉት ቤቱን በስምምነት ተፋተው። ለምን ቤቱ ለመካፈል እሷ ፍርድ ቤት ከሳ ቤቱን ስታገኝ ግማሽ ብቻ እንድታገኝ አባቷን ነው የምትከሳው። ለምን እሳቸው ጋር ነው በእሳቸው አካውንት ነው ብሩን እየላከች ይሰራችሁ። እሱ እናትየውን መጠየቅ መብት የላትም። የምጠይቀው አባትየው ነው በእሳቸው አካውንት ስለገባ የምትልቀው ብር። አባትየው 50% ከሆነ ሰው ጋር ያለው ብትወስድ እንኳን ፍርድ ቤት ፈርዶላት 50%ን ነው፣ ግማሹን ቤት ነው የምትወስደው። ሙሉን በእናትየው ስም ያለውን የመውሰድ መብት አይኖራትም። እኔ እናትየው ባሌ ልጁን የገዛ ልጁን ያብራኩን ክፋይ ለቤት ብሎ ሲክዳት እኔ ያንን ልጄ ተካደችውን አብሬ ስካፈል ነገ ግን ለራሴ አልፈራም።
ይህን ሰውዬ ለራሴ አልፈራው። ልጁን ካደለ እኔ ለሚስቱ ይመለሳል። ማን ያፈራርማችሁ ልውጣ ስል እናቴ ተመልሼ ስመጣ መሬቱ ሙሉ እህል ነው። ይሄ ሁሉ ለምን አስፈልግ? ይሄን ያክል ዓመት ማለፍተሽ ዝም ብለሽ አትወጪ። ሰርግ የደገሱት ራሳቸው አላስፈላጊ ወጪ ላይ የሚዳረጉኝ እነሱ ናቸው። ባሉንም ያመጡት እነሱ ናቸው። ባሉ እኔ በራሴ ታዋቂው ነው። ስለዚህ አንቺ እንደመጣሁ እህቶቿ ከቆላ መጥተው ለምን አልጠየቅሽም ተብሎ ቤት ውስጥ ፊት ነሱኝ። ገና እንደመጣሁኝ ማለት ነው ፊት ነሱኝ። ጓደኛ ለሚባል እኔ ፊቼ ለጓደኛ የለኝም። አብራኝ የመጣች አንድ ከውጭ ነበረች፣ የተከበረች ምንም አይነት ነገር የሌለባት። እሷ ጋር ምሽቼ ስመጣ በር ላይ ያገኘሁትኝ እሱን አልጋ ይዛ እሷ ኩሽና ገብታለች። እናቴ ማለት ነው። እናትዬ አለኝ እናትሽ እንደ ጸባያዥልኝ ይሄን ቤት እንቅፋት እንኳን መጥቶኝ ብሞት በስምሽ አረጋለሁ ብለውሻል ብሎኛል። እሱና እኔ ፈጣሪ ነን። አሁን ሶስታችንን የምናውቀው እውነታው ገባ። ዛሬ ሰው ፊት እንደዚህ ያው የክደት መጨረሻ ስለሌለው ከዛኛው ባለቤትሽ ጋር ቦታ እንደፈረሙልሽ እኔ ትችለት የኔ ሀቅ አልተካሰሽም። የተካሰስኩት ምን ታውቃለህ? ወይ እኔ ምን አገባቸው ስለ ትዳሯ? አሁን ለምን ስለ መሬቱ ስለ ቤቱ ለምን አናወራም? እሷ እኮ ስለ ትዳሯ ኮምፕሌን ፈልጋ እኮ አይደለም የመጣችው። የመጣችበት አላማ እኮ አባቷ የከዳትን ቤት ነው አይደል? የኢትዮጵያ ሕዝብ ይፍረደኝ ብላ የመጣችው። ጋዜጠኛው ለምንድን ነው ስለ ትዳሯ የሚጠይቃት? ዋት ዘ ኮኔክት ትዳሯ? አሁን መንገድ እየሳትክ ነው አንተ። የራሳችን ፐርሰናሊ ችግር ሲሆን ለምን አንተ ራስን እያወቅ ለምንድን ነው እኔ ከውጭ ስመጣ ልጅ ምንም ለምንድን ነው በሚለው ተጣላል። ለሰርግ ያወጣሁትን ወጪ ብቻ መልስልኝ ስለው 5 ብር የለሽም አለኝ። 80 ላይ ራሱ ምን እንደተጻፈ ራሱ ነው ያለ። ደውዬ አንቺማ አለኝ እሱ አንቺማ አለኝ ሀብቴን ለመካፈለው ቤቴን ለመካፈለው አለኝ ማለት ነው። ለ200 ካሬ ሜትር ለገጣፎ ሚሽን አካባቢ 200 ካሬ ነው እሱ 250 ነው ያለው 200 ደውዬ አቤ 80 ላይ ምንድን ያለው ስለው እንደዚህ ፈርሞልሻል። እሺ ያወጣሁትን ወጪ ስጠኝና እኔ በቃ እንለያይ ስለው እምቢ አለ። ከሰስኩትኝ ተካሰን አሸንፌ ማለት ነው። አሸንፌ የራሴ ሀቅ ስላልሆነ ትቼለታለሁ። አልተካፈልኩም ግን ማሸነፌን እንዲያውቅ ብቻ ነው። ከዛ መጨረሻ ላይ ፋይሉን ዘጋውለት። ምክንያቱም የራሴ ያልሆነ ሀቅ አልበላም። ይሄ ሰውዬ ከኔ በፊት ነው ያንን ቦታ የገዛው። በትዳርም ብዙ አልቆየንም። የሰው ንብረትም ብዬ ነው የምካፈለው። በእግዚአብሔር ሳስጠይቀኝ ምን ተውኩለት። ከዛ ከዚህኛው ባሌ ጋር ስንተዋወቅ አምጥቼ አስተዋውቀዋለሁ። ገባ ሳይፋቱ ከዛ ጋር በመሀል ተፋትቼ ነው እኔ ልጄን የወለድኩትኝ። በትዳር ላይም ትዳር እሱ እንደሚለው አይደለም። ተፋትቼ ስካሰስ ግን እሱ እራሱ ምን እንዳለኝ ውስጡ ያውቃል። ይሄኛውን ግን ለምን አልተወደደም? ለምን አልተቀበልኩትም ማለት የ45 ቀን ሆኜ ሲያስወጣኝ ምን እንዳለኝ ራሱ እኔ ህዝብ ፊት አላወራም። አሁንም ግን ልጄን ነው የምመስለው። የልጄን ሀቅ አስመልሳለሁ በየትኛውም መንገድ። እግዚአብሔር የሚረዳኛል እውነት ስላለኝ ማለት ነው። ይሄ አንቺ በጣም አምልኮ ቦታ ትሄጂ ነበር። እሱ አምልኮ ቦታ ትሄጂ ነበር ምትላት። አምልኮ ቦታ ትሄድ ምን አገባት? መብቷ አይደለም? እህትዮ ዘላ ጣልቃ ገብታ አንቺ በእግዚአብሔር ይፈርድልኛል ስትል ድንግጥ ብላ ብድቅ ብላ አንቺ አምልኮ ቦታ ትሄጂ ነበር ምትለው። አምልኮ ቦታ ትሄድ መብቷ ታምልክ። ማን ምን አገባው? ጉዳዩ ቤት መበላት አምልኮ ቤት ከመሄድ ምን ያገናኘዋል? ጉዱን ለመሸፈን እናንተው ናችሁ ስትሄዱ የነበረው። አይስዌር ቱ ጋድ እኔ እሷን ብሆን አምልኮ ቤት ሄጂ ነበር። ልሂድ ሽሻ ትስበልሽ፣ ልሳብ፣ መጠጠጫሽን ጠጣ፣ ወንድ ትይዣልሽ፣ ልያዝ። ይሄ ሁሉ ነገር ብሬን እንድበላ ምክንያት ነው። ስለዚህ እኔ ጥሩ ሰው ስላልሆንኩ እናንተ ጥሩ ሰው ስለሆናችሁ ነው ብሬን የበላችሁ ነኝ። እሺ እኔ የምትሉትን ሁሉ ነኝ፣ ግን ብሬን ስጡ ነበር ምላችሁ። አልከራከርም። አደርገዋለሁ አላደርገውም ብዬ እሺ አደረግኩት፣ አደርገዋለሁ። ብሬን ስጡኝ። ጥያቄው እኮ ብሬን ነው። እሷ እኮ እዚህ ጋር ብሯን ፈልጋ ነው እንጂ ንጹህ ነኝ የኢትዮጵያ ሕዝብ ይወቅልኝ ከኃጢአት የጸዳው ነኝ ብላ እኮ አይደለም የመጣችሁ። ብሬን ሀቄን ስጡኝ ነው እኮ። እነሱ በዚህ ለመሸፈን በዚህ ኢንተርቪው እንዲያልቅ እኮ ነው ሀቋ ሳይወጣላት እንዲሸፋፈን ነው እኮ ጊዜው የሚገሉት። ጋይስ 1 ሰዓት ከ29 ደቂቃ እኮ ነው ዝባዝንኬ እያወሩ የገደሉባት። አሁን እኮ 2 ደቂቃ ብቻ ነው የቀረው ፕሮግራሙ ላይ ያልቅ። 2 ደቂቃ ነው የሚለው አይደለም። እቺ ደግሞ ዝም ባረበሸች
ራሳቸው ናቸው ተክሌ ያስጠሩኝ። ራሳቸው ናቸው ያስጠሩኝ ተክሌ አሉ። እዛም ደውለን መጠየቅ እንችላለን። ራሳቸው ናቸው ያስጠሩኝ። ራሳቸው ናቸው ያስጠሩኝ። አልቅሶብሻል አሉኝ። መጣ ልጅዋን ይዛ መጣ። ቆዩ ራሳቸው ናቸው ያስጠራችሁኝ አሉ። ሰው እኔ በማስረጃ ልንቀሳቀስ በተክሌ እኔ በማስረጃ አሁን ወደ ማጠናቀቂያው ነን። ምስክሮች የነበረውን ሰምተሻል። አንቺ በአንቺ በኩል ጋብቻው በነገርሽ ላይ አዎ ትክክል ነው፣ ነገር ግን ለቤት አይደለም ብለዋል። ለቤት ነው አይደለም። የምር ተፋተናል አሉ እኮ እናንተ አጠይቁልኝ። ይኸውልሽ የምር ተፋተናል አሉ። ፍቹ መች መሰለክ የመጣው? ፍቹ መች መሰለክ? እሺ አብረው ነው የሚኖሩት አሁን? አዎ አብረው በቀደም ለታ የሆነ ልጅ ገብቶ ምጣድ ሁሉ ሰርቶ ወጥቷል። ገብቶ ምጣድ ሁሉ ሰርቶላት ወጥቷል። እናቴ ምልክት ይሁናቸው እንግዲህ። ምንድነው ምጣድ? ምጣድ የኤሌክትሪክ ምጣድ አውቶማቲክ ሁሉ ልታስገባ ገብቼ ምጣድ ሁሉ ሰርች አንድ ላይ እንደሚኖሩ ጎረቤትም ያውቃል፣ ህዝብም ያውቃል። ቪዲዮ አለኝ መላከ ሰላም ቪዲዮ አለኝ እድል ቪዲዮ አለኝ ጠብቂ ወይ እሷ ታቆም። እሺ ወይ ትናገራለች። ለመሰማማት እኮ ነው። እሷም ታውራ እኔም ሁላችንም አይሆንም። ለመሰማማት ግን እድል እየተሰጠ እውነቱን እውነት ነው። ቤቱ አብረቱን አሰጥ ከባለቤቷ ለየራሱ በኋላ ለብቻ ነው። አጭር ጥያቄ ናቸውም ዘርግቼ እኮ እዛው ቤት ውስጥ አው ግቢው አንድ ድጋ ነው። ሁለት ተከፍሏል። ማጣራት ፈልጌ ተከፍሏል። አልጋዬን ለይቼ ሰው ተጣልቶ ከተፋታ ቤቱን ለመካፈል ለፍርድ ቤት ለወረቀት ብቻ ካልተፋታ አንድ ቤት ይኖራል? አልጋ ለይቶ አንድ ቤት ይኖራል? በስምምነት ያልተለያየ ሰው አንድ አልጋስ እንደለዩ ማን ማወቅ ይችላል? ቤት ውስጥ ከሚኖር ሰው ውጭ ጎረቤት አንድ አልጋ ላይ የተኙ ባልና ሚስት የተለያየ አልጋ ላይ የተኙ በምን ያውቃል? አንድ ቤት ግን እየኖሩ ነው። በጸብ የተፋታ ባልና ሚስት አንድ ቤት ይኖራል? እሷ እኮ ቤቱን ለመካፈል ነው። ሀቋ እኮ እየወጣ ነው። አልጋዬን ለይቼ እኔ ለብቻዬ ነው ያለሁት። እሺ አሁን ባለቤቴም ለብቻ ነው ያለች። አንድ ጥያቄ በጣም ጥሩ ግን አንድ ቤት ውስጥ ማለት ነው። አንድ ግቢ ነው፣ ግልጽ ነው። አሁን ይሄ ቪዲዮ እንደዚህ በመውጣቱ እንደው በአካባቢው በንስሐ ልጆ በአገልግሎቱ ላይ ምን ፈጠረ? ምንም ይፍጠር። ሰው በሰራው ነው የሚኮነነው። ባልሰራው ስራ ባልፈጸመው ዝም ብሎ የስም ማጥፋት ማዕበል ቢዘምትብኝም ግን ካህን ብሎ ለምን ይጠራቸዋል? ቄስ ከፈታ ካህንነቱ ይወርዳል አላለም? ራሱ በጋዜጠኛው በዛኛው ኢንተርቪው ለምን እርሱ ካህን ነው ብሎ ጠራቸው? መጀመሪያ እግዚአብሔር ያንን ማዕበል ይመልስልኛል። በዚህ እኔ ሰው ስለተቸ በዚህ ዓለም በዚህ ዓለም ላይ በቪዲዮ ለተለቀቀው ቀረጻ ለተደረገው ሚዲያ ሰውነቴም ድንግጥ አይልም። ለምን ሰው በስራው ነው የሚኮነው ብያለሁ። ያለ ስራዬ ያለ ድርሻዬ የናረገኝ አባቴ እንዲያረገኝ ብትል ምንም ትርጉም የኢትዮጵያ ሕዝብ ይፍረደኝ አለች። የኢትዮጵያ ሕዝብ ነው ሳይፈርደኝም እንዴ? እኔም እኮ ኢትዮጵያዊ ነኝ፣ እሷም ኢትዮጵያዊ ነኝ፣ ኢትዮጵያዊ ነው ሁለታችንም። ስለዚህ አይፈርደኝም። ይናገሩ። ይሄን 80 በግዳጅ ነው አላውቀውም ብላል። ስለሱ ተውትና ስለርሱ ትዳር ያደረገች አስገድዳ በ50 ሺህ ብር በሬ ገዝቼ 150 ኪሎ ጤፍ አስፈጭቼ የጠላው የሹሮ የበርበሬው ይቀር ገንዘብ አለኝ። ገንዘቡ ያለቀበት ቦታ ጨርሰዋለች። ይህንን ግን ከንብረቴ አውጥቼ እናቷ እንዲህ ስታለቀስ ነው። እንዴት በክረምት ምድር ጌሾ አይደርግልኝ በቅሎ አይዘጋጅ። እንደገና ደግሞ እንደው ከሚገርመው ነገር ማለት ነው 800 ብር ተቀጥቻለሁ በድር በነሐሴ 21 አይደለ ሰርግ የተደረገው 8 ቀን ዝናብ ሆነ። ያ ድንኳን አልደርቃለኝ። እንደው አንድ ቀን መጠጥ ሲልጥፍጥፍ አደረኩና ሰበቃ በቤቷ አደረስኩት። አብሮ ተያይዞ ተወጨቀ። አስተያየት ግማሽ ጎኑ ስለዲያነ ያንን እንዳሰፋ 800 ብር ወጪ አድርጌያለሁ። ይሄ አስገድዳ ያደረገችው ሰርጉን ይሄው ፈርማ ወደ ጉዳዩ አይፈርማል። ይሄ ያመጣው ነገር በእርሶ እንደው ይሄ በመውጣቱ በማህበረሰቡ እርሶም ደውለው ሲያወሩን መቼም እኔም እንደ ጥፋተኛ እንደዚህ እየታየው ዓለም ፈረደብኝ ሲሉኝ እስኪ እንደው ያለሙን በዚሁ በዩቲዩብ በኮሜንቱም በምኑም እናያለን። በሰፈሩ ግን ምን ነበረ ብዬ ነው። በሰፈር የሚወራው እንዴት ያለ አግባብ ራሳቸው ቤት ሲሰሩ ቦታ እንደገዙ
ማስረጃዎች ሁሉ አሉ። እውሉ ላይ ያሉት እንደውም ሁሉን ልዘው ነበረ። እንዴት እነሱ እየደከሙ ይህን ቦታ ገዝተው ይህን ቦታ ሲሰሩ ስንት ድካም እንደደከሙ እናውቃለን። እንዴት ልጃቸው እንደዚህ አድርጋ ብሩ እሺ፣ ድካሙ በርሶ ነው ቤት የገዛሁት እኔ ነኝ። ስለዚህ ድካሙ በርሶ ነው እኮ ገብቶናል። ብሩ በማን ነው? ቤት በጉልበት ብቻ ነው እንደሚሰራው? ቤት እኮ በጉልበት ብቻ አይሰራም። ቤት በገንዘብ ነው የሚሰራው። ሰው ገንዘቡን እሷ ከቤሩት ስትክ ነበር፣ ጉልበት ደግሞ በርሶ። የጉልበቴን ታስብልኝ ከሆነ ሌላ ጉዳይ ነው፣ እሱን ታስብሎት ኦኬ እንጂ 8 ዓመት ሙሉ የተሰራ ቤት 8 ዓመት ሙሉ እየሰራች የላከችው ቤት ገንዘብ በእኔ ጉልበት ስሰራ ስደክም እያዩ ጎረቤት። አዎ ግን ብሩ ኬት የመጣ ነው? እርሶ ስራ የለዎት፣ ገቢ የለዎት፣ ቢዝነስ የለዎት። ኬት አመጡ? በቄስ ደሞዝ በ2000 እና በ3000 ብር ነው ቤት የሰሩት አባት። እንዲሁም ተቆርቋሪ ነው ያለው። ተቆርቋሪ ነው ያለው። በጣም ጥሩ። እሺ ቆይ ደግሞ አንድ ድል ልስጥ። ቆይ የአካባቢ ሽማግሌዎች በጣም ተጨንቀው እሷንም እኔንም በሽምግልና ያዙ። ገብርኤል ይዘው ነው ወጡ። የማገለግልበት ቤተክርስቲያን ነበረ። 2 ቄሶች ናቸው፣ የሀገር ሽማግሌዎች ናቸው። እሷም ተቃሸሉ ቁጭ አሉ። እሷም አንድ ወንድ ጓደኛ አንድ ሴት ጓደኛ ይዛለች። እኛ ሽማግሌዎች እዚህ ቁጭ አሉና ዋስጥሪ አንተም ዋስጥራ ከሽማግሌ ቃል ላትወጡ ቅዱስ ገብርኤል ፊት ለፊት ሆናችሁ ሽምግልና እናንተን ልናስተካክል ነው። ፍርድ ቤት ብትመላለሱ ምንም ብትሉ መጎዳት እንጂ ቀጠሮ አለብኝ እንጂ ሌላ ነገር የለም። ግን ፍርዱ የትም ቦታ አይሄድም። ከዛ ቁጭ በደዋሉን ቁጭ አለን። ማናት ምንድን ያንን እነዛ ሽማግሌዎች አንቺ ሽማግሌ ያለውን ትወጃለሽ? ማንነቷን ካልተናገረች ጻፉ እስኪ ደክማችሁ። አንተ ሽማግሌ ያለውን ትወዳለህ አሉ። እሺ እወዳለሁ። በጣም ብትሉኝ አጣለሁ። አገኝም ካላችሁኝ አገኛለሁ ብዬ ለእነዛ ለሽማግሌዎች ቃል ሰጠሁ። አሁን ከእሷ ጋር የነበረ ጓደኛ አይ በህጉ ነው እንጂ እንግዲህ ወዲያ ጉዳዩ ምንድን ነው? እሷ ወደ ቤተሰብም አትሆንም፣ ቤተሰብም ወደ እሷ አይሆንም ማለት አንተ ምን አገባህ አሉት። ምን አገባህ አንተ አይመለከትህም። እነሱ አባትና ልጅ ናቸው። እነሱን ተጻፋ ችግር ላይ ነኝ ይገዛባል። የገንዘብ እርዳታ ግን አልችልም። እሺ ነገር መንገደኛ ነኝ። አሁን መላከ ሰላም አለኝ ወይ እንዴት ነው? እኛ በአንተም ላይ ልናይ ነው አሉ። ምን ታያላችሁ? አንድ ነገር ይቺ ልጅ ማረፊያ የለኝም፣ የምገባበት የለኝም። ስለዚህ ስላለች ገንዘብ እርዳታ ከሆነ ውዶች አንድ ባለሳሎን ክላስ አለ ብለሃል፣ እሱን ትሰጣታለህ። የማሰባሰብ አልችልም። እንደ ልጅ መንገደኛ ነኝ፣ ሻንጣ እሰጣታለሁ። ይሄኔም ምን ትለው ሳይሆን እንደ ልጅ ትግባ ትውጣ። የገንዘብ እርዳታ አልፎም ተርፎም እኛ የበላነው እየበላች ትስራ የምትሰራው። ኢትዮጵያ ደርሼ ስመለስ ያን ለሽማግሌ ቃል ሰጠው። እሷ ካኪ ዘራፋለች፣ ረገጠቻቸው። ማሰባሰብ የምችለው እሺ። ባለቤቴም አለች። እነዛ አብረውት ያሉ ጓደኛ እናንተ ምንድነው እሱ ለምንድን ነው እሱ እናንተ እንደዚህ በአባትና ልጅ መካከል ጣልቃ ትገቡ ተብሎ ነው ሽማግሌዎች በዚህ ተቀይመው ኢትዮጵያ ደርሼ ሲመለስ በሰላም የዛኔ ያስገባው። ስለዚህ ሰላም የሚፈልግ ሰው ሁሉ ነገር መተው ያስፈልጋል። በጣም ጥሩ። አሁን እየጨረስን ስለሆነ አካባቢ እንደዚህ በእኔ ለመጣው ነገር በጣም ይጨነቃሉ። እሺ የኔ ውድ እሺ ቅድም ላለችው ነገር ማለት ነው ማለት አባቴ ከሰል ሸጦን ያሳደገ ምናምን አለች አይደል? አዎ እግሩ ጠባሳው ይመሰክራል ለኛ ብሎ አፈር በልቷል። ከደመች ካደች ይሄው ቀልጥሜ ይሄው እሷን ለማሳደግ አሁን በሳት ተለብልቧል፣ ተቃጥሏል። ግን ይሄ አይገባም። ቢሆንም እኮ ቤት ነው አይደል እንዴ? ገንዘብ ነው አይደል? ሁላችንም ጥለነው ነው የምንሄደው። ቢሆንም እንኳን እናንተም ጥላችሁ ከዚህ በላይ አይደረግም እንዴ? ቤት አፈር እኮ ነው፣ መልሰን እንገባበታለን። ከዚህ በላይ ይደረጋል። ቢሆንም እንደ ውርደት ቆጥራው ሊሆን ይችላል፣ እንደ ማሸማቀቅ ቆጥራው ሊሆን ይችላል። ምንም የለም። ከሰል ሽጦን ያሳደገን እኮ ውለታውን ነው እኮ የተናገረችለት። እነሱ አሉ አይደል እንዴ? ወንድ ትይዛለች፣ ወንድ ትቀያይራለች፣ ሀሽሽ ታጨሳለች፣ ሺሻ ታጨሳለች፣ ትቀማለች፣ ትጠጣለች፣ እንዲናት ብለው የኃጢአት ማዕት የዘረዘሩ። አንቺ እኮ አላቅም ህፃን ነኝ አልነበርኩም አልተፈጠርኩም ብለሻል። ዛሬ ኬት አውቀሽ ነው ከሰል ሽጦ እንዳሳደጋችሁ? ህፃን ነኝ አላቅም፣ እሷ አረብ ሀገር ስትሄድ እኔ አላቅም ትያል ነበር። በማታውቂው ጉዳይ ምን ልትሆኝ ነው የመጣሽው? ሲጀመር እዚህ ጋር ማንስ አንቺን ከሰሰ? ያልተከሰሰ ሰው ምን ሊሆን ነው የሚመጣው? እቺ ልጅ ብቻዋን ነው የመጣችው። ለምን ብቻዋን አትሆንም? ለምን ለሁለት እዚህ ጋር ተሞግቷታላችሁ? አንደኛ እናንተ ለሁለት ሆናችሁ፣ ሁለተኛ ቤት ውስጥ ደግሞ ለስንት ሆናችሁ ምግብ ስትከለክሏት ፊት ስትነሷ ስታመናጭቋት እንደነበረ ማስረጃ ራሳችሁ ላይ ልትመሰክሩ ነው የመጣችሁት። እያንዳንዱ ያወራችሁት ነገር የእሷን ሳይሆን የሚገልጸው ራሳችሁን ነው።
አዎ ድሃ ነበርን። ድሃ ይነግረኛል። እኔ አባቴ ምን ነው ጠባሳህን ስለው እናንተን ለማሳደግ ያየሁት መከራ ነው ይለኛል። አዎ ከሰል ሸጧል እነሱን ለማሳደግ። እኔ አሁን 17 ዓመቴ ነው፣ ግን አዎ እነሱን ለማሳደግ ከሰል ሸጧል። ተሰቃይቷል። 2 ዓመት አልጋ ላይ ተኝቷል። ሰምታችሁታል? ድሃ ነበረን ያለችው። ድሃ ከነበሩ ዛሬ ሀብቱ ኬት መጣ? ኬት መጡ? እሳቸው ቄስ ናቸው። ከተቀጠሩም ገና የቄስነት ደሞዝ ከመብላት ከጀመሩ ቅርብ ጊዜ ነው ብላለችው። 2 ዓመት 3 ዓመት። ታዲያ ሀብቱ ኬት መጣ? ከመሬት ተነስቶ። ድሃ ነበርን ማለት በአካል ሂዳ ነው እንዴ? አዎ መጣው እኮ ነው። መጀመሪያማ እሳቸው ሲደወልላቸው እኮ እንደ ሃይማኖት አባት ክብር አልሰጡትም። ትህትና የላቸውም። ምን አሉት? አንተ አማርኛ አይገባክም፣ ሁለተኛ እንዳትደውልልኝ አሉት ለጋዜጠኛው። ላውድ አድርጎት ነበር፣ ህዝቡ ሰምቷል። ከዚህ ፓርት 1 ኢንተርቪው ላይ መስማት ትችላላችሁ። አሁን ግን መጀመሪያ ኢንተርቪው እንደጀመረ አፋጧል፣ ጠይቋቸዋል። አፋጧቸው ለምን እንዲያሉኝ ሚዲያ እንደሆነ አላውቁም እንዴ አባት ከሚዲያ ነው ከእግረኛው ሚዲያ ነው መደውልሎት እያልኩት ነበር እኮ። ውሸታቸው ነጥብ ራሳቸው ላይ በጣም ብዙ ነጥብ እየጣሉ ነው፣ ብዙ ነገር እየዋሹ። እየደወለችልህ ሰው እህቴ እሷን በጣም ብዙ አመት ታማ 3 ዓመት ታማ እሷን አዝሎ ጸበል ለጸበል ብሏል። ይሄ አይገባውም በፍጹም። ለእናቴም ይሄ አይገባትም። እሷ እናታችን ክፉ ናት ያለችበት ምክንያት እናት ትገስጻለች አይደለም እንዴ? እንዴት በቃ ከዱላም አልፎ እኮ ሌላ ነገር ታደርጋለች። ምክንያቱም ልጇ ወደ መጥፎ ነገር እንዳትሄድባት። እሺ ከዱላም አልፎ ማለት እናቷ ትመታት እንደነበረ ይሄው ራሷ እህትየው መሰከረች። እናቷ ትመታት ነበር። ሺዶን ሃቭ ራይት መምታት። 18 ዓመት ያለፋትን 12 ዓመት አረብ ሀገር ቆይታ የመጣችን ልጅ መምታት ሼም ነው። ገንዘቧን ስለጠየቀች ትመታለች። ደብድቦም ከቤት አውጥቶ አባረዋታል። ቤቱን ይህንን ንብረቷን 12 ዓመት የለፋችበትን ስለጠየቀች ማለት ነው። ንብረቷን ለመካድ ነው ሙሉ ቤተሰቡ ተጨራምቶ ተካፍሎ ሊበላው። እኔ እንደዚህ አይነትን ቤተሰብ ፍርድ ቤትም አልቆምም እንደሷ። ምንድነው ስሙ አባገዳ ጋር ይጃል ከስም እንደሷ ፍርድ ቤትም ይጃል ከስም ሚዲያ ላይ ሞቻል ከስም። ልብ ካላቸው በመጽሐፍ ቅዱስ እንዲምሉልኝ እጠይቃለሁ። ካልማሉልኝ ለፈጣሪ ሰጥቼ ጥዬ እሄዳለሁ። ፈጣሪ ያሳያቸዋል በጤናቸው። ይህንን ቤት በኋላ እነሱ ይባሉበታል እርስ በርስ። ይኸው ኦልሬዲ ባልና ሚስት ቤቱን ለመካፈል ተፋተው ቄስን የሚያህል ነገር ሄደው ፍርድ ቤት ሚስታቸውን ፈተው ቤቱን ተካፍለውት ለሁለት እሷ ምንም እንዳይደርሳት እዛው አንድ ቤት እየኖሩ ነው። ተፋቶ አንድ ቤት መኖር ምን ማለት ነው? በሌላ ጉዳይ ነው የተፋታ ነው፣ በዚህ ጉዳይ አይደለም። በሌላ ጉዳይ ከተፋታችሁ ለምን አንድ ቤት ትኖራላችሁ? ተፋታችሁ ለቤት የሚባል የተቀደሰ የተባረከ ጋብቻን የሚያህል ነገር ለቤት ቤት ለመካፈል ብሎ መፋታት ደግሞ የት እንደሄደች አናውቅም። ልጇ ታሞባት ነበረ። የታመመባትም ይዛው በቃ ተቀመጪ ነው ቤት ውስጥ። አንደኛ ጸብ ወደ ራስሽ ተመለሺ ነው፣ ከራስሽ ጋር ታረቂ ነው። ከአረብ ሀገር መጣች፣ ጸበል እንኳን አልተጠመቅሽም፣ ጸበል እንኳን አልተጠመቀችም። መቼ ተጠግታ መስቀል ተሳልማ ታውቅና ተጠግታ መስቀል ተሳልማ ታውቅና። አንደኛ ሁለተኛ ደግሞ አባትሽ ምንድነው አባትሽ አልቅሶብሻል እና ይማርሽ አሉኝ አለችው። እኔ እንደ ልጅ እኔ በእርግጥ የሆነ እሷ ስላለቀሰች ሲሆን ትናገር የራሷን ብቻ ነው። እሷ ስላለቀሰች ምን ስላለች ህዝብ ፈርዷታል። እኛንም ህዝብ ይፍረደን። እውነት እኛ ጋርና እግዚአብሔር ጋር እሷ ጋር ያለው ማንም የራሱን ግድፍ አለም እኮ እያለች ነው። እኔ ማለት ስለ ብር ስለምን አላቅም ብያለሁ አይደለ? እውነት አለኝ ያለችውን ግን በፍጹም ውሸት ነው። ምግብ ዘጉብኝ ብላለች። በጭራሽ በፍጹም አልተዘጋባትም። ቅድም ብለሽዋል። ስለ ምግቡ መጨረሻ መፍትሄው እንደ ቤተሰብ ውስጥ ነው አይደል? ይሄ ሁሉ አንቺ አሁን ልጅ ነሽ፣ ከአባትሽ ብዙ ነገር አይተናል። በሷ በጣም ብዙ ነገር አይተናል። የእሷን እንትን ለመሸፈን በጣም ብዙ ተሰቃይተናል። እህቴ ትምህርቷን አደጋ ላይ ጥላ ነበረ ወልዳ። ጋይስ እማዬ ትሙት እቺ ልጅ ሀቅ እንዳላት የሚያሳየው ስለ ቤቱ ማውራት አይፈልጉም። ስለ ምግብ ነው የሚያወሩት። ስለ ባሏ ነው፣ ስለ ሺሻዋ ነው፣ ስለ መጠጧ ነው፣ ስለ ዱርዬነቷ ነው፣ ስለ ኃጢአቷ ነው የሚዘረዝሩት፣ ስለ ንብረቷ። እሷ እዚህ ጋር የኢትዮጵያ ሕዝብ ይፍረደኝ ብላ ስለመጣችበት ጉዳይ አያወሩም። እሱን ያለባብሱታል፣ እሱን ይሸፋፍኑታል። ዝም ብለው ኃጢአቷን ብቻ መጥፎነቷን ብቻ ነው የሚያወሩት። ሰዓቱ አለቀ። 1 ሰዓት ከ39 ደቂቃ እነሱ ዝባዝንኬ እያወሩ። ጋዜጠኛውን በደንብ ማፋጠጥ አልቻለበት። በቃ ይህን ሁሉ ተውታ። እሷ የዓለማችን ኃጢአተኛ ቆሻሻ ሰው ናት። ተዋት፣ አያገባኝም።
ቤቱ ኬት መጥቶ ተሰራ? በምን ብር? ስንት ብር ፈጀ? እርሶ ስንት ነው ደሞዞት? የቄስ ደሞዝ ስንት ነው? በቄስነት ከተቀጠሩ ስንት ዓመቶት ነው? ካልኩሌት ይደረግ። ያረሰቻት ትመሰክራለች። ብትኖር እዚህ ሀገር ላይ ትመሰክራለች። ይሄን የጠየኩሽ እንዲሁ አሁን ፍቅር እችም ልጅ ነሽ፣ ጉዳዩ በጣም አንገብግቦሻል። ከአባት ጎን ቁጭ ብለሽ የትልቅ ሰው ነው የምትናገሪው። ስለዚህ የትልቅ ሰው ከሆነ ብዙ ነገር ስላየው ነው ይህን ንግግር የማደርገው። ምክንያቱም በእነሱ እንትን በእሷም እንትን ብዙ ነገር ነው ያየሁት እኔ በጣም ብዙ ነገር ተሰጣት። አብርዬ እኔ እኮ በደንብ ህጉን አውቃለሁ የኔ ወንድም፣ ህጉን አውቃለሁ። ካንስሌሽን ነው የሚሰጣት፣ አዲስ ነገር አይደለም። ቅድም የነገርኩ ከራሱ ነው አብርዬ። አንድ ሰው 2 ዓመቱን ጨርሶ ሰዎቹ ያለ ፈቃዱ በጣም ብዙ ልጆችን እንደዚህ ካንስሌሽን እንደሚሰጣቸው ነግሬ ኤርፖርት ላይ ጩሁ በሉ። የኤርፖርት ፖሊሶች ምንድነው ችግርሽ ብለው ይጠይቁሻል። ሴትዮ ያለ ፈቃዴ ነው እያሳፈረችኝ ያለችው ያለሽ ሲሉ ይዘው ፖሊስ ጣቢያ ነው የሚወስዱሽ። ከዛ ሴትዮዋ ወበደ ሲሆን በግዷ ካንስሌሽን ትሰጣለች። ከዚ ያ ካንስሌሽን ግን 28 ቀን ብቻ ነው። ቶሎ ተሯሩጣ ከፊል አግኝታ አዲስ ስራ አግኝታ ካልገባች ሴትዮዋ ብሎክ ማድረግ ትችላለች። እቺ ሴት ካንስሌሽን እንትን ይቆጥርባታል፣ ቀራማ ይቆጥርባታል። ስለዚህ አብርዬ ስራ እንድትፈልግ ነገራት፣ ቶሎ ተሯሩጣ። 28 ቀን ብቻ ነው ካንስሌሽን ነው። ወደ ጉዳያችን የምታወሪው ምናምን ነገር ብዙ ነገሮች ያሳዝኑኛል። እየተንተባተብኩ ነው ማወራሽ። ግን እንደ መፍትሄ ደግሞ ከትልቅ ሰው ከታላቅ እህትሽ እንደገና ደግሞ ሁሉም የቤተሰብ አባል ነው። አሁን እሷ ወደ ቤተሰብ ተመለሽ እንኳን ብትላት አትመለስም በፍጹም። መጀመሪያውኑ አልተመለሰችማ። መጀመሪያውኑ ተመክራለች። እሺ ካለች እሺ ችግር የለውም እኮ ግን ማለት ነው የሆነ የአባቷ የተቀረጸችውን ቪዲዮ ሳይሆን ይሄ ነው አባቴ ምናምን አለች። እኔ አባቴን አይደለም እንደዚህ ማለት የሆነ ደረጃ ደርሼ በክብር ይሄ ነው አባቴ እዚህ ያደረሰኝ ብል ደስ ይለኛል። ደግሞ ማደርገዋለሁ ማለት ለሷ የምጸልይላት ነገር እኔ የሆነ ቦታ ደርሼ አንቺ የሆነው ለሷም በደንብ ሆኖላታል። ያየሁትን ነው የምናገረው። በደንብ ነው የሆነላት። ብዙ ነገር ነው ያደረገላት። ታማ መታ እንኳን ማለት ነው የምን እኛ ሳይኖረን በገዝቶ ነው ማለት እንደዚህ ወጣ ምናምን ጥርሷ ወልቆ ምናምን እህቷ ከውጭ ብር ልካ ጥርሷን ያስተከለችላት እሱንም ትክዳለች። በቃ ትክዳለች። እሷ እንደ መፍትሄ እኔ እንጃ የእነሱን አላውቅም። እንደኔ ግን እነሱ እንደ ልጅ ከተቀበሏት እሺ እንደ ልጅ ከተቀበሏት አንቺ እንደ እህት ትቀበያለሽ። እኔ እንደ እህት ለመቀበል ቢከብደኝም ግን ስጋህን ቆርጣ አጥልም። ሂጂ እባክሽ ወደዛ። አመሰግናለሁ። ቆይ እመለሳለሁ። ማርቴ 8 ዓመት ነው የሰራሽው። $700 በ7 ነው ያባዛሽው። በ8 ዓመት እሺ። ቆይ በ8 ዓመት አብዝተሽው ሁሉንም ነው የላክሽው? ምንም ስልክ ሌላ ነገር አትጠቀሚም ነበር? እኔ ተክሌ የምጠይቅሽ ብቻ ነው የምትመልሽልኝ። ለምን የ8 ዓመቱ $700 ነበር ደሞዝሽ። በጣም ጥሩ። 1.5 ሚሊዮን ብር በንግድ ባንክ፣ በሌሎች ባንክ ደግሞ ሌላም እንደዚሁ ብር የ8 ዓመቱ ማለት ነው። ሲደመር ስንት ይሆናል ጠቅላላ? እኔ ስንት እንደሚሆን አላውቅም። ማለት ለማባዛትም ይከብደኛል ስንት እንደሚሆን። ግን እዛ ጋር አሁን ደሞዝሽ ብቻ ነው ወይ ወደዚህ የሚላከው ለሚለው ማለት ነው ያቺ ደሞዝ ቤቱ ስለተጀመረ ማለት ነው ያቺ ደሞዝ እንዳትጎል የማይሆን ህይወት ውስጥ ሁሉ ገብቼ ማለት ነው። ምን ማለት ነው እሱ? የማይሆን ህይወት ውስጥ ምን ማለት ነው? ውጪ ላይ ማለት ነው ጠፍተህ ስትሰራ ቤት ኪራይ አለ፣ ስልክ አለ፣ መብላት አለ፣ መጠጣት አለ፣ መልበስ አለ። ልብስስ እንደው ፓርታይም ከምሰራባቸው ሰዎች እያመጣው ልብስ ነበረ። ለዛች ቤት ኪራይ ስል ግን የማይሆን ላይፍ ውስጥ ገብቼ ከሱዳኒ ጋር ያን ያክል ዓመት ከሆነ ሱዳኒ ጋር ነበር አብሬ ስኖር የነበረው እዛ ማለት ነው። አብሮ መኖር ምን የማይሆን ላይፍ ማለት በቃ እንደ ባልና ሚስት ሆነን ቤት ኪራይ እንዲከፍልልኝ ያቺ ብር እንዳትጎልብኝ ማለት ቤቱ ስለተጀመረ። ለምን እኔ ጠፍቼ ስለምሰራ ብያዝ ብመጣ ቤቱ ሳያልቅ ነው የምመጣው። ገባክ? የማይሆን ላይፍ ውስጥ የማልፈልገው ህይወት ውስጥ ሙሉ ተመልከቱና እንደዚህ ገለዋን መስዋዕት አድርጋ ለቤት ክራይ ብላ ከሱዳኒ ጋር ኖራ ሙሉ ፓርት ታይም የሰራችበትን ብር የላከችውን ብር
ስጋዋን የሸጠችበትን ብር ነው በልተዋት ዝም እንድትል የምትፈልጉት? ራሷን መስዋዕት ያደረገችበት ገላዋን መስዋዕት ያደረገችበትን ከማትፈልገው ሰው ጋር ለገንዘብ ብላ ሙሉ ብሯን ልካ ቤቷን ለመጨረስ ሳትያዝ ቤቷን ለመጨረስ የከፈለችውን ደሟን የከፈለችበትን ብር ነው ትታላቸው እንድትኖር የፈለጉት። ወቴ አሁን ዛሬ እንደዚህ ለሚሉት ነገር ማለት ነው አንዱም ላይ እኔ የለውበትም። ገባ እንዲህ ስለተናገረች እንዲህ እንበለው። የአካባቢ ሰው እኮ ፈርዷል እኮ ኮሜንት ላይ ሁሉ ፈርዷል እኮ የሚያውቅ ሰው ተናግሯል አይደል እንዴ? ይሄ አይካድም። ግንስ እውነታውን ነገር እኔ አሁን ያምነኛል ብዬ አይደለም እዚህ ፊት ለፊቱ የተቀመጥኩትኝ። ቅድም የጠቀሽልን ቁጥሮች አሉ። እንግዲህ 8 ዓመት ሙሉ ምንም ሳትበይ ሳትጠጪ 1 ብር ሳትቀንሽ ሁሉንም ላክሽ ከተባለ ጠቅላላ የሚመጣው 1,344,000 ብር ነው የሚመጣው። 1,344,000 በጣም ጥሩ። አንቺ ደግሞ ለአባትሽ አስገባሁት ያልሽው የአንዱ ባንክ ብቻ 1.5 ነው እንዴ? ስለዚህ $100 ነው በ8 ዓመት ሙሉ የሰራሽውን እንኳን አንዱ አያሟላ። እንግዲህ ሌሎች የግል የግሎቹን አልጨመርንም። $100 ነው እንዲያሰበው ኮንትራት ቤት እያለች እንደምትሰራው ከጠፋች በኋላ እኮ 2 ቤት እኮ ነው ፓርት ታይም እየሰራች የነበረው። 2 ቤት ፓርት ታይም እየሰራች ከሱዳኒ ጋር ስትኖር ሱዳኒው የቤት ኪራይ እየከፈለ እያበላት እያጠጣት፣ እሷ ደግሞ በዛ ፋንታ ገላዋን እየሰጠችው ማለት ነው። $700 ነበር እኮ 2 ቤት 350 ስትሰራ የነበረው። ታዲያ እንዴት ነው $700 ሲባዛ በ8 ዓመት እንዴት ነው በኢትዮጵያ 1 ምናምን የሚመጣው? ጤና የለውም እንዲህ ሰውየው አይደለም። በሐዋላ እሷ በምትልክበት ቀርቶ በእንትን እንኳን በባንክ እንኳን ቢሰላ እንደዛ አይሆንም። $100 መጀመሪያ በቤሩት ስትሄድ የዛሬ 12 ዓመት ቤሩት ስትሄድ በሄደችበት ደሞዝ አስልቶት እኮ ነው $100 ራሱ። እስቲ 7 ዓመት ደሞዝ አስልታችሁ ንገሩኝ እስቲ። የንግድ ባንክ ብቻ ነው የንግድ ባንክ ብቻ የወጣው 1.5 ነው። በ8 ዓመት ሙሉ የሰራሽው ደግሞ አንቺ እንደው ለምንም አልቀነሽም ብለን የ8 ዓመቱን በጊዜው በነበረው ምንዛሪ 1.3 ሚሊዮን ብር ነው የመጣው። ስለዚህ ሰራሁት ላኩት ያልሽውና እነሱ የተቀበሉት ቁጥር አልተመጣጠንም። የሰራሽው በጣም ያንሳል። ከዛ በፊት እኮ እኔ ሰርቻለሁ በ1999 እስከ 2003 እኮ አልደመር ነው። ከ1999 እስከ 1999 እስከ 2003 ያለውን እኮ አልደመር ነው። እሺ የ8 ዓመቱን ከ2003 እስከ 2010 የ4 ዓመቱን ደግሞ እንደምረውሽ ስንት ይሆናል? እኔ እንግዲህ በዛን ሰዓት ይሄ 2 ስራ እየሰራሽ 700 ታገኝ ነበር። ያኔ 1 ስራ ነበር። ስንት ነው ደሞዝሽ? $150 $150ን በ4 ዓመት አንድ የሚችልኝ ኪም ያኔ ምንዛሬ ስንት ብር ነበር? 13 ብር ምናምን ነበር። ጨምሯል ትንሽ በዛን ሰዓት $150 ጨምሯል። እሺ ስንት ነው? ይሄ የዚህኛውን 20 አድርገናል። ያ ደግሞ በጣም ይራል። እንደውም 8 ብር ነው የሚያስታውሳል። እስከ 2000 ብር ነው እንደውም ኪም በ2003-4 ነው አንዴ ከፍ ያለው እንጂ። እሺ በዶላር እናስበው የኢትዮጵያ ብር የጠቅላላ የ12 ዓመቱን ስንደምረው $200 1 ሚሊዮን። አሁን መጨረሻ አካባቢ ልክ በጣም ምንዛሬ ጨምሯል። እሱ በመጨረሻ ጨምሯል። ይሄኛ ስራ ነው። አንቺ ለምን ታርጎምብኝ ያለሽ? ጨምሯል። እሺ ለማንኛውም የፈለገ ይጨምር፣ በጊዜው ነው የሰራ ነው። እንደውም በአብሬጅ ገምተን እዚህ ድረስ ይሄዳል ብለን ያም ሆኖ ሰጠኋቸው ላልሽው 1.5 12 ዓመት የሰራሽው አልሞላም ነው። ኦኬ እንደገና የግሎቹን ምናምን ስንጨምር ጠቅላላ ቤቱን ያወጣሁት ያልሽው ብር በሙሉ በጣም ብዙ ነው። ወደ 2-4 ሚሊዮን ሊመጣ ነው። ያ ብር አንቺ ነበረሽ ወይ? ሰራሁት ያልሽው የለሽም? እየሰራው ነው ተክሌ። የለሽማ። አሁን በነገርሽን ስንደምረው ያን ያክል አይሆንም። አንድ በንግድ ባንክ የወጣው እንኳን የ12 ዓመቱ አልሞላልንም። እንዴት እናድርገው ይሄ? ሌላ ማስረጃ ታመጭልናለሽ? አመጣለሁ ሌላ ማስረጃ። ግን አሁን ባለው ግን መጀመሪያው ክሴ ኮኔ ብር አይደለም ክሴ ቤቱን ነው። ይኸውልሽ የቤቱን ቁጭ አድርገናል። የቤቱን ቁጭ አድርገን ይሄ ብር እኮ ለቤቱ የተላከ ነው። የቤቱ ቁጭ አድርገን የቤቱ መከራከሪያ
የአባትና የልጅ ስለነበረ ዶክመንት አልነበረም። ነገር ግን አንቺ በባንክ በኩል ይሄው የላኩት ብለሽ በአባ ገዳ አስወጣሽ፣ ለዛውም በአንዱ ባንክ 12 ዓመት የሰራሽውን ብር ስንደምረው ደግሞ በንግድ ባንክ የወጣውን እንኳን ያህል ብር አልነበረሽም። አንቺ 12 ዓመት አልበላሽም፣ አልጠጣሽም፣ ለፀጉር ለምን አልገዛሽም ብለ በምንድን ነው የሚያሰላው ጋይስ? $150 የ4 ዓመት $7200 ይመጣል። በስንት አስልቶት ነው $7200? ከዛ የ8 ዓመቱን ደግሞ እሱን በ150 ነው ያሰላው። 8 ዓመቱን ደግሞ 2 ቦታ ፓርት ታይም $700 ነበር የምሰራው። አንዱ ቤት 350 አንዱ ቤት 350 አለች። ሶ ምንም አይነት ወጪ ማታወጣ ከሆነ ሱዳኒው ቦይፍሬንዷ ከሆነ የቤት ክራይ የሚችለው አብረው ነው የሚበሉት። ሶ ልብስ ደግሞ ፓርት ታይም የምሰራባቸው ሰዎች የሚሰጡኝን ልብስ ነው ምለብሰው ነው ያለችው። ቤቴን ለመጨረስ ሳልያዝ ቤቴ እንዲያልቅ ብዬ ሙሉ ብሬን ነበር ምልከው፣ ምንም አላጠፋም ነበር አለች። ሶ እቺ ሰው ቤቷን ለመስራት ደም ተፍታለች፣ ገላዋን መስዋዕት አድርጋለች። እንዴት ነው የ8 ዓመት ደሞዝ $700 እና የ4 ዓመት ደሞዝ $150 እንዴት ነው በኢትዮጵያ 1.5 የማይገባው? how he is calculating? በባንክ ራሱ ቢያሰላው እኮ በዛን ጊዜ በነበረ ራሱ እኮ ቢያሰላው ይበልጣል። ምንም አልገባኝም። እንደ ሰው የሆነ መቀነስ ይኖራል፣ ለሰው የላክሽው ሊኖር ይችላል፣ ግን እሱን ትተንልሽ። ስለዚህ ላኩትና ሰጠሁት የምትይው ብርና 12 ዓመት የሰራሽው ብር አይመጣጠንም። አንቺ ይሄ ብር አልነበረሽም አለች አስገበትሽ። ይሄን እንዴት እንለፈው ነው የዶክመንት ስለሆነ ዶክመንቱ ላይ እናውራ ብዬ ነው። በመተማመን ያደረጋችሁትን ግን ራሱ በጣም ጥሩ። በቃ ይሄ ነው አሁን ፋክት ስቴትመንት ነው እያወራን ያለ ነው። የነገርሽንን ነው የደመር ነው። አንመለስም ወደዛ። አሁን ይሄ እኛ እንደዚህ አወራን በአንቺ በኩል መጀመሪያ ታሪክሽን ላለማሰማን እሳቸውም እንዴት ካህኑ እንዲሁኝ ህዝቡ ፈረደብኝ፣ እስኪ እኔም እውነት አለኝ እኔንም አይፈርደኝም እንዴ አሉ መጡ። የሁለታችሁንም ሰማን። ማነው የአባትና የልጅ የማይመስሉ የእህትና የእህት የማይመስሉ ንግግሮችን ሁሉ ሰማን። ነገር ግን እግረኛው ስቱዲዮ ደግሞ ፍቅር ቢዘራ እንደው መላከ ሰላም አባቴ ጉዳዩ መቼም የገንዘብ ጉዳይ ነው አይደለ? ገንዘብ መቼም እንግዲህ ማንና ማንን እንደሚያለያዩ ሁሉ እያየን ነው። እንደው እንደ አባት እንደ ልጅ ግን እንደው የሆነው ሆኗል፣ ግን ይዞታል። Across Qatar, brilliant ideas take shape, each on their own platform, on their own path. Now, a single beacon connects them all, lighting the way to collaboration and creating a new constellation of innovation. በአባ ገዳ በባህላዊ ሽምግልናም ተይዟል። የእሱ እንዳለ ነው። እሱ ይቀጥል። እሱ ካስጠበቀልሽ ያስጠብቅልሽ፣ አንቺ ደግሞ እሱ ካስጠበቀልዎት ያስጠብቅልዎት። እንደ ልጅ ግን እንዲህ እንደው እርሶ በሙሉ አይኖ እኮ ማየት አልቻሉም፣ አያዩዋትም። በጣም አኩርፈውባታል። መላከ ሰላም ለትንሣኤ ወደ ቅድስቲቱ ከተማ ኢየሩሳሌም እስራኤል እንሄዳ ባለ ሳሎን አለ። ይቅርታ እሱ በጣም አሳለፍኩት። ማስታወቂያውን አሳልፋለሁ። እንዲህ እንደው እርሶ በሙሉ አይኖ እኮ ማየት አልቻሉም። ማርታ እኮ ነው ስሟ። በጣም አኩርፈውባታል። ከማየትም አቅፌ ያሳደግኳት አይደለች። እንደው ቀና ብለው አለመከባበር አንድ አባት የአባት ሰቆይ ሰጥሽ እኮ ነው የቆየሁት። የአባት ባለጌ የገንዘብ አሮጌ የለውም። አባት ነው፣ ገንዘብም ገንዘብ ነው። አሮጌም ቢሆን ይፈልጋል። አባትም ተረት ነው። የእናትና በአጠፋ እንኳን አባቴ ባለጌ ነው ብላ መፈረጅ የለባትም። ስለዚህ እኔ ወደ አንድ ሰላም ለመምጣት ፈቃደኛ ከሆነች ነው፣ እንደ ልጆች ነው፣ እንደ ሁሉም ልጆች መሰጣት፣ እንደ ሁሉም ልጆች እኔ ድርሻ ላይ ማለት ነው። አሁን የእናታቸውን ድርሻ ያለ እናታቸው ድርሻ መንካት አይችሉም። እንደኔ ድርሻ የኔን ድርሻ አንድ ክላስ አለ ባለ ሳሎን ተፋተው አንድ ቤት የሚኖሩት ኮርኒስ አለው፣ መብራት አለው፣ ሰው ገብቶበታል። እዛ ትቀመጥ እሰጣታለሁ። ሌላ ቦታ ገዝቻለሁ፣ ቤት ሰርቻለሁ። ምን ይሄ ሰማያዊ ቃል ባላቁረጡ አልቀበለው። ልጄ ነች። እኔ ልጄን ብትሆን ያልሰጠችኝን
ሰጥቻለሁ፣ ያልሰራሁትን ሰርቻለሁ። አሁን እኮ እግሬን ሳቴ ያቃጠለው ወደ ሳልመጣ ለልጅ ነው። እሺ ወልደው ነው ፈልገው ወልደዋት ነው ወልደዋት ነው የማሳደግ ግዴታ አለበት። ማንኛውም ይሰጧታል እሰጣታለሁ ካለው ላይ አንድ ወራት ላይ ወራት አይደለም ያው በቃ እሷም ይደርሳታል። 5 ናቸው ይካፈሉ። እኔ እንደሻ ይሄን አይነፍጓትም አለምካትም አይ ጭራሽ እኮ ገደል አይሰደድም እንዴ ይሄማ ኢትዮጵያ ሕዝብ ይፈርድ ብላለች አይደል? በእኔ ቢፈረድ አይቻልም። እኔ አሁን እንደ ልጅ ማለት ነው ስንት ክላስ አለ? 5 ክላስ አለ። አዲስ ክላስ ነው። በህግ ሄዳ ከሳ ሀቋ ማስመለስ አለባት። ሚዲያ ምን ማላገኘች ለዛችም እኔ ድርሻ እኔም እዛ አንድ ክላስ ውስጥ እቀመጣለሁ። ስሞት የነሱ ነው። እናታቸውን ብትሞት የእናታችን ድርሻ አሁን እኔ አንድ ነገር ብሆን የአባታችን ድርሻ ብለው እናታቸውን እኮ ይዟታል። አይከፍልም? ይካፈላሉ። ስለዚህ ለንብረት ብለው መካፈል ለንብረት ብለው የተፋቱ ቄስ ሆነው ለንብረት ብለው ባልና ሚስት መካከል ተፋተው አንድ ቤት እየኖሩ ንብረቱን ተካፍለውታል። አሁን እቺ ከሳ ፍርድ ቤት ሲፈረድላት ከግማሹ ብቻ እንድታገኝ ነው። ገባችሁ? የራሷን ንብረቷን ከ5 ልጆች ጋር ትካፈላለች። ተቆርሶ የድመት ግንባር የሚያክል ሊደርሳት ማለት ነው። ቆይሷ ሀልለች ሪታ የምትባል አስገብኝ እያለች ነው። እንዲህ የሚጨርሰው ኢንቫይት አድርጌሻለሁ ሪታ። እንዴት ነሽ? አለን ማርታ ነኝ። የቲክቶክ ስሜ ሪታ ስለሚለው እሺ። እሺ አንዴ እንጨርሰው። እየሰማሁሽ ነው። እሺ አንዴ ታረጋለሽ። እሺ እየሰማሁሽ ነው እኔ። እሺማ የሆነ ጸጥ ያለ ቦታ ሁኚ። እሺ ኢንተርቪውሽን እስክንጨርሰው ሊያልቅ ትንሽ ደቂቃ ነው የቀረው። ሻቡዬ ግን አንድ ነገር ልናገር። ወደዛ እየሄድኩኝ ስለሆነ መንገድ ላይ ስለሆንኩኝ ምናልባት ኔትወርክ ላይ ሰራልኝ ይችላል ብዬ ነው። መንገድ ላይ ነኝ አሁን። ሱሉልታ ጎማ ተበላሽቶ እዛ መኪናው እየተስተካከለ ስለሆነ ነው። እሺ ባንዴ ነገ ነው ቁጥር ወይ? እሺ ስልክ ቁጥርሽን በኢንቦክስ ላኪልኝ ለሞዴሬተሩ። አይመጣልኝም። ወደ አንቺ ጋር ብዙ ጊዜ ጽፌያለሁ፣ ብዙ ጊዜ ፈልጌሻለሁ፣ ግን አንቺ ጋር አይደርስም። ስልኬን ያዢና ወይ ዋትስአፕ ላይ ሃይ በይኝ እኮ። ስልክሽን ለሶፊ ይኸውልሽ ካንቺ በላይ አስገብቼልሻለሁ። ለሞዴሬተሬ ስልክሽን ላኪልኝ። እሺ ምን የሚለውን ልንካ? እኔ ብዙ እንትን አልልም እኮ። አንቺ በላይ ያለችው ሶፊ ናይሻት። ሶፊ ላይ ካንቺ በላይ አድርገኝና አዳርጋት ሶፊ። እሺ አዲት አድርገኝና እልክላታለሁኝ። ቢያንስ እስከ 9 ሰዓት ድረስ አሁን 8 ሰዓት እስከ 10 ሰዓት እገባለሁ። ወደዛ እየሄድኩኝ ነው አሁን ለነገ ቀጠሮ ማለት ነው። በጣም ጥሩ። እሺ በጣም እፈልግሻለሁ ሀቡ። እሺ እናቴ በጣም እፈልግሻለሁ። በጣም ነው የማመሰግነው በዚህ አጋጣሚ። እሺ እናትሽ አይዞሽ። እሺ ከጎንሽ ነን። እሺ እናቴ እኔ ፍትህ እንደምታሰጭኝ እርግጠኛ ነኝ። እህቴም ዱባይ አለች። በጣም ብዙ መስዋዕት የከፈልኩላት ዛሬ እኔ ስወድቅ ተባብረው እኔ ተጽዕኖ ይሄን ያክል እኔ አላወራውም። አይዞሽ አላወራውም ምንም ማለት ነው። ግን ዛሬ ብቻ አላቅም ምን እንደምልሽ። ብዙ ጊዜ ጽፌልሽ ነበረ ግን አይዞሽ። እሺ ይኸውልሽ ምንም ኃጢአተኛ ብትሆኚ ማለት ነው ማናችንም ከኃጢአት ቀዳም የለንም። ሁላችንም ኃጢአተኛ ነን። ነው በሆን ወይኔ ይቅርታ ሚውት አደረኩሻለሁ። ይኸውልሽ ማሬ ምንም የበታችነት ስሜት እንዳይሰማሽ፣ ቆሻሻነት እንዳይሰማሽ፣ ሁላችንም ኃጢአተኞች ነን። እሺ አቡ በጣም ነው የማመሰግነው። ምነው በሆንኩኝ፣ ምነው እነሱ እንደሚሉት በሆንኩኝ። ብትሆኝም ችግር የለውም። እነሱ እንደሚሉሽ አይነት ሰው ብትሆኝም ምንም ችግር የለውም። አባት ትታይም ምንድነው ማለት ታየው? ከሷ ጋር እኮ እያወራን ነው። ቆይ እስኪ ምን ተፈጥሮ ነው ማለት ታየው? የታል ሰከንድ ፎኔ? ራሴን ገብቼ በዛ ሰከንድ ፎኔ ሊያው ምን ጉድ ነው? አልታየም
ለእኔ ትታይኛለሽ። አቡዬ እንዴት ዋልሽ? ገስ ላይ ያለ ሰው ብቻ ነው የምታየው? አዎ እያሉ ነው። አትታይም። ድምፅ የማይሰማችሁም ነበር? ከማርታ ጋር ያወራነውንም አልሰማችሁም? ጉድ ሶፊዬ። እሺ ቆይ እስኪ